ስሙ ከባድ የሚለው አዲስ ትምህርት ሰምተን የማናውቀው ለዚህ ነው አትደንግጡም የተባልነታቸው ትምህርት ማለት ነው። አዎ አትደንግጡ የተባልነውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ዋሽተሃል። ውሸትን ሁለቱንም ነው የማጋልጠው። ልደት ዋሽተሃል። ሁለት የዋሻውን ነገር ቁጭ ብለህ ትሰማለህ። አንደኛ ስለ ዶግማ ዋሽተሃል። ዶግማ ብለህ የቀጠፍከው የዋሻው አንተ እንጂ ዮኒ ማኛ አይደለም። ኦርቶዶክስ ምን ትላለች ስለ ዶግማ? ምን አስዋሸን? ቤት መጣ እንደሚያውቅ ሰው ሆነ ዶግማን አውቃለሁ ብለህ ያልከው እዚህ ጋር አንብቡት። ዶግማ ምን ይላል? ቃሉ የግሪክ ሲሆን ፍቺው ደግሞ እምነት ማለት ነው ይላል። ለምን ዋሽ? አንተ ቀጥተኛ ትምህርት ብለህ ነው የዋሻው አይደለ? ዶግማ ማለት ቀጥተኛ ትምህርት ነው ብለህ ፔጅ ላይ ዋሽታል። አልዋሸን? ከነ ማስረጃው አመጣለሁ። ውሸት አምነ ሳታቅ ነጠላ ለብሰህ በኦርቶዶክስም የምታጭበረብርን አላልክም ብለሃል። ከነ ማስረጃው ነው። እኔ ያለ ማስረጃ ግደለኝ ምንም ነገር ይችላል መጣ። ዋሽተሃል፣ ግን ነጠላ ለብሰህ ማርያም ማርያም ስለምትል ታጭበረብርበታል። እሷው ለደዝባያ ሰው ምን ብለህ ነው ያሻው? እዚህ ጋር ምን ብሎ ዋሽቷል? ይሁ ፍቺው ምንድን ነው ብሎ ጠየቅ። ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው። አይደለም። ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። የቱ ጋ ነው የሚለው? የቱ ጋ ነው ዶግማ ማለት የማይሳሳት ትምህርት የሚለው? የቱ ጋ ነው? ዶግማ ማለት እምነት ማለት ነው። ኦርቶዶክስ የምትመራበት እምነቷ ነው ዶግማ ማለት። ለምን ትዋሻለህ? ሁለተኛ ቀኖና ነው። ቀኖና ማለት ይኸው እዚህ ጋር ፍችዋል። ቀኖና ማለት የግሪክ ሲሆን ቃሉም ስርዓት ማለት ነው ይላል። ትውፊት ምንድን ነው? ትውፊት ማለት ደግሞ ውርስ ማለት ነው፣ ቅብብል ማለት ነው። ዋሽተሃል። ያልተማርከውን ተምሬያለሁ ብለህ ምን ትላለህ? ቀጥፈሃል። ይኸው የራሱ ኦርቶዶክስ ፔጅ ላይ የተለጠፈ ነው። ኦርቶዶክስ ፔጅ ላይ የተለጠፈ ነው። አንተ ግን ዋሽታ ቀጥተኛ ትምህርት ትክክለኛ ትምህርት ነው ብለህ ዋሸ። ዶግማ አይደለም። በውሸት በማታለም የሚመጣ ምንም ነገር የለም። ይሄ ነው አንደኛው። ሁለተኛ ዋሻውን ደግሞ ማስረጃ ላምጣልህ። ሁለተኛ ዋሻው ምን ብለህ ዋሸ? እንትና ማን ነው ስሙ? ኤርሚያስ ከኔ ጋር አልሆንም ብለዋል ብለህ የቀጠፍከውን በደንብ አድርጌ አሰማሃል። ቀጥፈሃል። ይኸው እዚህ ጋር ስሙ። ይህን ቆይ ላውጣውን። አያችሁ አይደለ? ዶግማ ማለት ምንድን ነው? እምነት ማለት እንጂ ቀጥተኛ ትምህርት ማለት አይደለም። እምነት ማለት ነው። ስለዚህ ይሄ ነው ዶግማ ማለት፣ ያ እምነት ማለት ነው። ስለዚህ አታጭበርበሩ። ሌላው ላምጣ። ከነ ውሸት ከነ ማጭበርበር አዋርዳለሁ። ዛሬ ላምጣ። ይህን የምናገረውን ንግግሬ ሪከርድ አድርጉት። አሁን የምናገረውን ንግግሬ ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ወይ እንግዲህ እኔ ያልኩት ምንድን ነው? እዚህ ቤት ላይ ባለው እዚህ ላይ ባለው ነው የማወራ። ስለሌላ ጣታችሁ ሌላ ቦታ ላይ፣ እዚህ ቤት ስላለው ነው የምናወራው። ሌላ ቤት ላይ አይመለከተኝ። አንተም በፔጅ ትረግጠዋለህ፣ እሱም በፔጅ ይረግጣል። እኔ እንዲያውም እግዚአብሔር ምስክሬ እንደ ጴንጤ ወንድሞች የረገጥኩት የለም። አንድ ቀን ልደትን ተናግሬው አላውቅም። ማምጣት አንድ ቀን ልደትን አንድ ቀን የተናገርኩበትን አታመጣ። የኦርቶዶክስ አስተማሪዎችን የተናገርኩበት አታመጣ። ላቆማ ኤርሚ አቆሚውን ያልከው ወይስ? አይ አላልኩም። እሺ አብዛኛዎቹ እነ ምረታብን ተናግሬያለሁ፣ እነ ዘበነን ተናግሬያለሁ። አንድ ቀን ግን ልደትን ተናግሬ አላውቅም። አንድ ቀን መዝሙረ ያሬድን ክፉ ስናገረው ሰምታችሁ አታውቁም። ቀለሜ እያልኩ ኤርሚያስን ጥርግርጉን አወጣው ነበር።
ትዝታው ሳሙኤልን ስቀቅለው ነው የማወራው። እንዳልክን ዳጊን ያረገጥኩት የጴንጤ ልጅ የለም፣ ያረገጥኩት ጴንጤ የለም። ውሸታም ናችሁ እናንተ፣ ውሸታም። አልመለሱልኝም። ስሰድባቸው እነ ኤርሚያስ አንድ ቀን መልሰውልኝ አያውቁም ከእንትና በስተቀር። ማን የመለሰልኝ? አቤል ቡና አቡና ሁልጊዜ መልሰልኛል። ከሱ ውጭ የመለሰልኝ ፕሮቴስታንቶች የሉ። ስለዚህ ስለ ሀቅ እንሂድ። ምን ብሎ እንደካደ ስማ። ደግሞ እንድናገር እነሱን ከፈለግ መደገፍ ይችላል። ስለዚህ አንተ ወረደ የፕሮቴስታንት ሳይድ ሆነ ስናገር ይኸው የተናገረውን ስሙ። መጀመሪያ ስሙ። ኤርሚያስ ያለው አልበቃ መዋሸት አልችልም። እኔ ጋር መዋሸት አልችልም። እኔ ፔጅ ላይ መጣ ኤርሚያስ የሚለውን በደንብ ስሙ። ጥሪህን አልቀበለውም። ለምን ስሙ ሲስቅ ስሙ በደንብ ሀሳቡን አንዴ ጨርስና ከዛ ለምንድነው 8,800 ሰዎች አላችሁ እዚህ? ለምንድነው በፖስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። ላይ እዛ እየተከታተልኩ ነበር። ልብ በሉ፣ ድርሳነ መድኃኔዓለምን አነሳ ሲሆን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገ። ጽሁፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንግዲህ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገ። ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በፖስት ጥሪን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። ዮኒ ጋ ማለት ነው። ተዋሽተዋል። በአባታችን ላይ የተሰራው ሴራ ከሽፏል። አባታችን ይሄ ነው። ኤርሚዬ እንዳያችሁት ዶግማ የሚለውን እንደውም ከሱ ይልቅ ትክክለኛውን ሚኒንግ የተናገረው ዮኒ ነው። እሱ ቀጥተኛ ትምህርት ነው ብሎ ነው የዶግማን ትርጉም እንኳን ሳያቅ ነው የኦርቶዶክስ ቤተክርስቲያንን ወክዬ እከራከራለሁ፣ አስተምህሯን ለአስተምህሯ ጠበቃ ቆማለሁ የሚለው የዶግማን ትርጉም እንኳን አያቅ እና ይሄ ነው። ተባረኩ። ያ ተባረኪ እህትያ። ኦኬ ቆይ አንድ ቪዲዮ ላይሆን እየላኩለት ነው በውስጥ እና መድረሱን ላረጋግጥ። ኦኬ አንዴ ጠብቁ። እሺ ወጋኖች፣ እስከዛ ሼሩን ታፕታፑን ከ500 ሺህ በላይ እናድርሰው። ከ500 ሺህ በላይ እናድርሰው። ያ እንደምታዩት እንግዲህ በጣም ብዙ ነገር ልንሰራ ይገባናል። ብዙ ነገር ከኛ ይጠበቃል። አሁን የተሰራው በቂ አይደለም። እንግዲህ መምህራኖቹን የሚያክሉ በቤተክርስቲያኒቱ ደረጃ መምህራን የሚባሉ ናቸው በጣም ትልልቅ የሆኑ ምንፍቅናና ስህተትን ሲናገሩ ትላንትና እንግዲህ የሰማ ነው። ስለዚህ በጣም ብዙ ስራ እንደውም ገና አልተሰራም። ግን ያው
ለነሱ ዋና በሚሉት ነገር ላይ ነው አሁን ስራ እየተሰራ ያለው። ያው የቤተክርስቲያኒቷ ሴንተር ማርያም ስለሆነች ነገረ ማርያም ስለሆነ ሴንተር የሆነው ዋናው ነገር ስለተነካ ነው እንጂ ዳርዳሩን ደግሞ ገና ብዙ ነገር አልተነካም። ኤርሚ ከተመቸው በኋላ ላይ ከፍትላችኋል። እንግዲህ የእስራኤል ፍጻሜዋ ማርያም ናት የሚልን ንግግርም ተናግረዋል መምህር በረከት አዝመራው። በጣም ብዙ ነገር ነው ያለው። በጣም ብዙ የሚሰራበት ነገር እንዳለ ኢንዲኬት የሚያደርግ ንግግር ነው። ያ ገና ብዙ ያልተነካ ነገር እንዳለ ኢንዲኬት የሚያደርግ ነገር ነውና የእናንተ ኢንካሬጅመንት የእናንተ ደግሞ ከእናንተ የሚጠበቀውን ማድረግ ደግሞ ያስፈልጋል ማለት ነውና በደንብ ሼር አድርጉ፣ በደንብ ታፕታፕ አድርጉ። ትላንትና በነበረው አይደለም ወንጌል አማኞች እናንተ ኦሬዲ ወገኖቻችን ናችሁ። አይደለም ወንጌል አማኞች ራሳቸውም በትክክል የተረዱት ይመስለኛል። ኦርቶዶክሳውያን ልብ ያላቸው ማለት ማስተዋል የሚችሉ ሚዛናዊ የሆኑ እውነትን የሚፈልጉ ኦርቶዶክሳውያን እውነቱ በየትኛው አንግል እንዳለ በደንብ አይናቸው ማየት ይችላል። በደንብ አይናቸው በርቶ አይታል ብዬ በጣም አምናለሁ። በዚህ ምንም ጥርጥር የለኝም። ስለዚህ ደግሞ መቀጠል ነው አይደል ያለው አማራጭ፣ መቀጠል የእውነቱን ወንጌል መግለጥ፣ ምድራችን ላይ ኢየሱስን መግለጥ። ሊከድኑት እየሞከሩ ነው፣ ሊሸፍኑት እየሞከሩ ነው። ግን ወንጌል በባህሪው ብርሃን ስለሆነ ብርሃን መቼም አይሸፈንም። ድቅድቅ ጨለማ ብርሃንን አያሸንፈውም። ስለዚህ ዮኒ እንደሚለው እንቀጥላለን ነው፣ ሌላ አማራጭ የለንም። እናንተ ደግሞ ልታደርጉ በተገባው ወንድሞች ቪዲዮ ሲሰሩ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንታቸውን እንዲሁም ሼር በማድረግ እንደዚህ ላይቭም ሲሆን ያ ብዙ በመትካት አይኖ በተለያየ ሲቹዌሽን ውስጥ ሆናችሁ ነው ይሄንን የምትከታተሉት። ብዙ ጊዜ ደጋግሜ እንደምላችሁ ስራ ላይ ልትሆኑ ትችላላችሁ፣ ከልጆች ጋር ልትሆኑ ትችላላችሁ። ብዙ የማይመች ሲቹዌሽን ውስጥ ሆናችሁ ሊሆን ይችላል። ነገር ግን ትንሽ ደቂቃችሁን ገታ አርጋችሁ ታፕታፕ ሼር እና ኮፒ ሊንክ በማድረግ ስፔሻሊ በደንብ ሼር በማድረግ ለምን እንግዲህ እንደ የሰዓቱ አቆጣጠር ሰው በተመቸው ሰዓት ሼር ያደረጋችሁትን ኖቲፊኬሽን ባየ ሰዓት ገብቶ ይመለከታል ማለት ነው። እንግዲህ ኖ ሞር ብለናል። እኛም ከዚህ በኋላ የእግዚአብሔርን ቃል ሊሸፍን ወንጌልን ሊሸፍን የሚወጡትን አካላቶች በጭራሽ አንታገሳቸውም። እንቀጥላለን ወደፊት እንግዲህ ጌታ በረዳን መጠን፣ ጌታ በሰጠን ጸጋ መጠንና እናንተም ደግሞ ከኛ ጋር እንደምትቀጥሉ በጣም ባለ ሙሉ እምነት ነን፣ ተስፋም እናደርጋለን። ያ ትላንትናም ተናግር ያለው ረጅም ሰዓት ወስጄ ከኛም ዘንድ ሆኖ እንግዲህ እግራቸው ሁለት ቦታ የቆሙት እነሱም ትላንትና እንግዲህ ያዩትን አይተዋል ብዬ አስባለሁ። ምንድነው በመጽሐፍ እንግዲህ ዮፍታሄ የሚባል ሰው አለና እሱ ከገለአድ ወገን ነው። ያው ኤፍሬም ደግሞ የገለአድ ወንድም ነው። ስለዚህ ዮፍታሄ ድልን ባገኘ ሰዓት ኤፍሬማውያን መተው ለምንድነው ያልጠራህን አሉ። ድሉን ሲያገኝ ገለአድ ዮፍታሄን አስጨነቁት። ለምንድነው አንተ ጠላትን ልትዋጋ በወጣ ሰዓት ለምንድነው ያልጠራህን አሉት። መቼ ነው እንደዛ ያሉት? ኦሬዲ ድልን ካገኙ በኋላ ድሉን መካፈል ፈለጉ። የድሉን ኦነርሺፕ ፈለጉ። የድሉን አብረው ሴሌብሬት ማድረግ ፈለጉ። ለምን አልጠራኸኝም አሉት ዮፍታሄን። ጠርቻችሁ ነበር አልመጣችሁም። ነገር ግን በነፍሴ ተወራርጄ እግዚአብሔርን አምኜ ወጣው፣ እግዚአብሔርም ደግሞ ድልን ሰጠኝ ብሎ መለሰላቸው ዮፍታሄ። መጽሐፈ መሳፍንት 10 ወይ 11 ላይ ሄዳችሁ ታሪኩን በደንብ ማንበብ ትችላላችሁና ድሏ ከተገኘች በኋላ መጡ ኤፍሬማውያን ያቺን ድል ኦነርሺፕነቱን ለመጋራት ማለት ነውና ትላንትና አንዳንድ እንደዚህ አይነት እህትና ወንድሞችን አይተናል። በሌላ ጊዜ እነሱ ቤት እየገቡ የኛን ወንድሞች የኛን አገልጋዮች ሲሰደቡ አብረው ገስት ላይ ሲስቁ አብረው ሲያጨበጭቡ ኦኬ ይሄ የዓለምን ተወዳጅነት የሚፈልግ መንፈስ ኦኬ
ልክ እንደዛ አይነትን ነገር ትላንትና አይተናል። ኖ እኛ ደግሞ እንደዚህ ልባችንን አታድክሙን አንፈልግም። ከኛ ጋር ስታንድ ካደረጋችሁ ስታንድ አድርጉ። አዘርዋይስ እንደናንተ አይነት መጥቶ ያለውን ስፒሪት ያለውን ወንጌልን ለማገልገል ቆርጦ የተነሳውን ቲም እንዲረብሽ አንፈልግም እንደዚህ አይነት ቲም። ስለዚህ ይሄ ላይክ ይሄ የቸሬ መንፈስ አለ አይደለ? ላይክ ዓለምም እንዲቀበልህ አማኝም እንዲቀበልክ እዚህም አለ የምታውቁት ከሆነ ቴዲ ጄክስ ዓለምም እንዲቀበለን አማኝም እንዲቀበለን። ኖ ዓለም እንዲቀበልህ ከሆንክ ክርስቲያን አይደለም። ዓለም እንዲቀበልህ አስበህ ከሆነ ዳስ ኖ ራይት። በነገራችን ላይ አማኝም ተብሎ መጠራት የለብህም። ክርስቲያን ከዓለም እንደማያተርፍ ሊያውቀው ይገባል። እንዳልኳችሁ ኤፍሬማውያን ሴሌብሬት ሊያደርጉ ፈለጉ። ያንን ምንድነው አሸናፊ መሆን ስለፈለጉ ወንድማቸው ድል አድርጎ ያለ ጠላታቸውን ድጋሚ አሸናፊ ለመሆን ገለአድን መዋጋት መረጡ። ግን ገለአድ ድጋሚ እግዚአብሔር ከነሱ ጋር ነበርና ገለአድ ድጋሚ ኤፍሬማውያን ወንድሞቹን አሸነፈ። አላርፍ ያለ ወንድም፣ አርፌ አልቀመጥም ያለ ወንድም፣ የወንድሞቹን ድል እንደራሱ መቁጠር ያልቻለ ወንድም፣ ስግብግብ ወንድም አለ አይደለ? እንደዛ አይነት ወንድሞች አያስፈልጉ። መጨረሻቸው ምን እንደሆነ ታውቃላችሁ? ኤፍሬማውያን ሊዋጉ መጡ። እግዚአብሔር ግን ለገለአድ ነው ድል የሰጠው፣ ለዮፍታሔ። ለምን? የወንድሙን ድል ለመውሰድ አሸናፊ ለመባል ነው የመጣው። አልተሳካም። ድጋሚ እግዚአብሔር ለገለአድ ድል ሰጠ። ኤፍሬማውያንም ተመቱ። ትንሽ የተረፉት ኤፍሬማውያን ወደ ሀገራቸው ለመመለስ ሲሉ ድንበር ላይ እንደ ኬላ ነገር ላይ ቆመው ዮፍታሔ አዘዘ የገለአድን ወታደሮች በዚህ ድንበር አልፎ ለመሻገር የፈለገን ሊያልፍ ሲፈልግ ሲቦሌት በለው ብላችሁ ጠይቁት። እስኪ ሲቦሌት በል ይሉታል። ማለት አይችልም። ኤፍሬማዊ ሲቦሌት ማለት አይችልም። ሺቦሌት ይላል። በዛ ሰዓት ገለአዳዊ እንዳልሆነ ኤፍሬማዊ እንዳልሆነ ሊዋጋ የመጣ እንደሆነ ስለሚያውቁ ይገሉት ነበር። እንዲህ ተንጦዝጡዘው መተው የወንድማቸውን ድል እንደ ድል መቀበል አቅቷቸው ተንጦዝጡዘው መተው 42,000 ኤፍሬማውያን ኬላው ላይ ታርደው ቀሩ። መጨረሻችሁ እንዲህ ትታረዳላችሁ ማለት ሳይሆን መጨረሻችሁ አያምርም። እዛም እዚህም ያላችሁ አያምርም። ደስ የሚል ነገር አይኖራችሁ መጨረሻ ላይ። ስለዚህ ልብ ዝቅ አታርጉ። የወንድሞችን የአገልጋዮችን ወንድሞች ሲሰደቡ እዛ ቁጭ ብላችሁ አብራችሁ እያጨበጨባችሁና እየሳቃችሁ፣ እዚህ ደግሞ ጌታ መንፈስ ቅዱስ ወንድሞችን ረርቶ ደስ የሚል የወንጌልን ድል ስናገኝ መታችሁ ከኛ ጋር ሰለብሬት ለማድረግ ኖ ህሊናችሁ እየወቀሳችሁ ነው የምትመጡት። ባይደወይ የኔ እጅ አለበት ለማለት ሞከራችሁ። it doesn't give a sense በነገራችን ላይ እንደዚህ አይነት ነገር እና እንደዚህ አይነት ሰዎች ካላችሁ አሁንም ራሳችሁን ቆም ብላችሁ እንድታዩ አድቫይስ ላደርጋችሁ እወዳለሁ። ኤርሚዬ ከተመለስክ ተቀበለኝ። በደንብ ታፕታፕ አድርጉ። ከ500,000 በላይ ለማድረስ እንሞክር ወገኖች። እሺ ገስት ላይ ሰው ካለ ቼክ ላድርግ። እሺ ወገኖች ሶሪ አንድ ስልክ ነበረኝ ለዛ ነው የጠፋሁት። ኦኬ እግዚአብሔር ባረክ። ዛሬ እንቀጥላለን። እንዲገቡ ነበር እድል የሰጠነው። እህትየው ቅድም ያለችው ላይ አይ ቲንክ ሀሳብ የሚሰጡ ካሉ ነበር ብዬ ጠየቅኩት። ከሌለ ግን
በነገረ ማርያም ትምህርት ጉዳይ ኦርቶዶክስ አማኞች ትምህርታቸው ከመጽሐፍ ቅዱስ የተቀዳ አይደለም። አብዛኛው ግን ደግሞ ነገረ ማርያምን ቅድም እትዬው ስትናገር መነን የሰማሁት ማነው ዲያቆን ማነው ዘገነተ ጽጌ የሚባል ሰውዬ ሲናገር ሰምቼዋለሁ። እሱ ቪዲዮ አለሽ አይደል መነንዬ? አዎ አለኝ። እርቤ ልውጣና እዚሁ ስልኬ ላይ ስለሆነ ዋትስአፕ ላይ ላክልና አሰማ። እሺ ልውጣ። እሺ ኮፕሊንግ ሼር አድርጉት። ነገረ ማርያም እንግዲህ በኦርቶዶክስ የዶግማ ትምህርት መሆኑን እኔ አላቅም ነበር እስከሚገባኝ ድረስ። ማለት ኦፊሻሊ ዶግማ ትምህርት ነው ተብሎ አይባልም። ዶግማ ትምህርት ነው ተብሎ ኦፊሻሊ አይባልም። ግን ከዶግማ ትምህርትም በላይ ነው የሚታመነው። ከዶግማ ትምህርት በላይም ነው የሚታመነው። ወይ ደግሞ በላይ ብሎ የሚለውን ቃል ልተውና ከዶግማ ትምህርት እኩል ነው የሚታመነው። በጽሁፍ ዶግማ ትምህርት ነው አይልም። በጽሁፍ ደረጃ ዶግማው 5 ናቸው ይላል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀትና ቁርባን፣ ትንሣኤ ሙታን። በጽሁፍ ነገረ ማርያም ዶግማ ነው ብሎ የጻፈ የለም። ቤተክርስቲያኒቱ እንደ ቤተክርስቲያን እንደዛ አልጻፈችም። ታዲያ ባትጽፍም ልጆቿና ራሷን ቤተክርስቲያን ውስጥ ያሉ አገልጋዮቿ ማለት ነው አጠቃላይ ልጆቿ ብዬ የምለው ዶግማ መሆኑን ግን እየተናገሩ ነው። አይ ቲንክ ቅድም እህትዬው ያለችው ቪዲዮ እሱን ነው። ኦኬ ልከሽልኛል። ኦኬ እሺ ቴንክ ዩ። ነይ ግቢ ነይ ግቢ። ኦኬ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማ ነው የሚመራው ካለ በቃ አሁን እንግዲህ ጨዋታውን እንቀጥላለን ማለት ነው። አሁን ጨዋታው ይቀጥላል። አሁን ዙሩ ይከራል። አሁን ዙሩ ይከራል። ኦኬ ለዚህ አሁን መልስ ይሰጡናል። አርእስቱን እንቀይረዋለን። ነገረ ማርያም ትምህርት ዶግማ ነው ወይስ ዶግማ አይደለም? ዶግማ ነው ወይስ ዶግማ አይደለም? ምን የሚለው ትምህርት ነገረ ማርያም ያው ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማ ይሄ እንደዚህ ጽሁፉ የሌለበት ቪዲዮ ያለው ሰው ቢኖር ደስ ይለኝ ነበረ። የሰውየው መልክ በደንብ እንዲታይ። ጽሁፉ የሌለበት አላችሁ ወገኖች? ጽሁፉ የሌለበት ይሄን ቪዲዮ ልታገኙት የምትችሉ ሰዎች አላችሁ? ማን ዘገነተ ጽጌ ነው የሚባለው ይሄ ሰውዬ? ያ ስሙን ስለማላውቀው ነው እንጂ ሰርች ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ እኔም ጽሁፉ እንዳለው እንትን ብሎኛል፣ ግን ሰርች ማድረግ ስሙን አላውቀውም። ኦኬ እና እንደው እንደዚህ አንዳንዴ ስታረጉ ወይ ጽሁፉን እንደው አንቺ ነሽ ያልሽው ጽሁፉን እህትዬው እንደዚህ ኖ እኔ አይደለሁም ከሰው ላይ ነው ሼር አድርገውኝ ነው ላይ ሼር ሚኒማይዝ ቢያደርጉት ደቀቅ ቢያደርጉት እኮ እንትኑን መጠኑን ቢያሳንሱ ቢያንስ ሰዎቹን ጭንቅላታቸውን ባሸፍኑ ፊታቸው አንዳንዱ ፊታቸውን ይሸፍናል። ያ ግን የታወቀ ነው። ቪዲዮን አታበላሹት። በቃ ይታወቃል እኮ ንግግራቸው ብቻ ነው የሚያስፈልግ። ቀኖና ወይስ ዶግማ ብለህ ርዕስ ስጠው። ቀኖና ትምህርት ነው። የነገረ ማርያም ለኦርቶዶክስ የቀኖና ትምህርት ማለት ትውፊትና ቀኖናዋ ነው እንጂ ዶግማ አይደለም። እኔ ራሴ በጣም ነው የደነገጥኩትና ሲልኩልኝ ዝም ብዬ ወደ ላይ ገባሁ። ለአጭር ደቂቃ ማለት ነው ወደዚህ ስመጣ ብዬ እስኪ ምን አይነት ጉድ ነው ብዬ ማለት ነው። እና እንደሱ በለው። እሺ ስሙ የሚታወቅ ከሆነ የምታውቀው ከሆነ ሰርች አድርገው እስኪ። ወይ ማን ዘገነተ ጽጌ ነው የሚባለው? ልክፈትልህ አለ እንትኑ። አዎ አገኘሁት ከዋናው ላይ። ወይም ደግሞ ልንገርክ ሰርች ካረከው ኖ ላኪልኝ እንጂ አንቺ ዋትስአፕ አለሻል እንዴ? እሺ ታብሌት ላይ ስለሆነ ነው። እሺ ላኪልኝ ቀይረሽው። እሺ አሁን ልላክልህ። ያ ከፈች ማለት ላኪልኝ። አንቺ እዛ ትከፍቻለሽ ለማሰማት። እሺ እኔም ጋር እንዲቀመጥ ስለፈለኩ ነው። እሺ አስቀድሜ ልላክ ወይ ስላሰማ እንደፈለግሽ ግን ላኪው እኔ ጋር። እሺ ልላክልህ። ቆይ እሺ ቆይ ደግሞ ይሄኛውን
ኦኬ ኤርሚ ቶፊት ማለት ቶራ ባልፔ ነው። ቶራ ባልፔ ነው ቶፊት ማለት በቅብብሎሽ የመጣ ማለት ነው። ስም አወጡ አይደል? አትደንግጡ ብላ እኮ ይገርማል። ምን አትደንግጡ ብቻ ትናንትና እያየሁ ነበር እዛ የሆነ ማኛ ቤት ከምን እየጻፉት አንዳንዶች እንደሚመጡ አይዞህ ምናምን ብለው ጽፈዋል። አንዱ ፈረጎም ብሎ ስም አውጥቷል። ሌላኛው መጥቆራ ነኝ ብሎ ስም አውጥቷል። መጥቆራ እና ፈረጎም እኔ አባት እንዴት አይነት በረከት ያጣቸው ናቸው። እግዚአብሔር ቀጥል ኤርሚዬ፣ በቃ ቀጥሉ እናንተም። 30 ሊሆን 2000 ነው የቀረው። እሺ ቀጥል። ስሙ የሚለው አዲስ ትምህርት ሰምተን የማናውቀው ለዚህ ነው አትደንግጡም የተባልነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ድነት ጉዳይ ለእነዚህ ልጆች ምትኩ አበራ የሰጠው ትምህርት አለ። በዚሁ አዳራሽ አልተላለፈም። በነገረ ክርስቶስ ትምህርት መምህር ኢዮብ መኑ ይዘን ሄደን የሰጠው ትምህርት አለ። አልተላለፈም። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። አልተላለፈም። ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መምህር ተስፋዬ ሞሲሳ የሰጠው አለ። ከመምህራኑ ጋር 7 ቀን አዳማ ቁጭ ብለን የፍኖተ ጽድቅ መምህራን ጋር የተደረጉ ዲስክሽኖች አሉ። አልተላለፈም። ተቀርጿል አለ። በደንብ አለ። ይሄ አልተላለፈም። ያንን ኦርቶዶክሳዊ ትምህርት እንዲተላለፍ አይፈልግም። አሁን እኮ ክርስቶስ ጉዳይ እኮ ክርክር ስነሳ የነበረው እኮ መምህር ኢዮብ ከ2 ቀን በላይ የፈጀበት ትምህርት ተቀርጿል። ያን አስቀምጦ ድንግል ማርያም ቤዛዊተ ዓለም አትባል የሚለውን ትምህርት ማስተላለፍ ለምን ተፈለገ? ፍኖተ ጽድቅ መጠየቅ አለበት። በዚህ ለምን ምንድነው ቆርጦ የአቡነ ገብርኤልን ትምህርት ብቻ ማስተላለፍ የተፈለገው? ያው ይሄን ያህል ኦርቶዶክሳዊነት ያለበት ትምህርቱ ሌሎቹ መምህራን እንዳሉት ኦርቶዶክሳዊ የሆነ ከኛ ቤተክርስቲያን ዋናው ሆነ ከዶግማ ትምህርት ጋር የምጣረስ ፍጹም የሆነ የቤተ ክርስቲያን ያልሆነ የተሐድሶ መናፍቃን የሚያስተምሩት ትምህርት ሆኖ ያገኘሁት። ብፁዕ አቡነ ገብርኤል ይህን ትምህርት ሲያስተምሩ የምር ተሳስተው ነው ወይስ ሆን ብለው ነው የታሰበበት ነገር? ትምህርቱ አብዛኛው ፓርት ስህተት ነው። አብዛኛው አሁን ቤዛነት ጋር ብቻ አይደለም፣ ብዙ ወንድሞች አይተውታል። ውስጥ ላይ ብዙ ስህተቶች አሉ። ይህን ትምህርት በተመለከተ ለፍኖተ ጽድቅ አገልጋዮች የተሰጠ ነበረ፣ አልተላለፈም። ከቤዛነት ጋር የተገናኘ ማለት ነው። አዎ ከቤዛነት ጋራ ከነገረ ድህነት ጋራ። ቤዛነት እኮ የነገረ ድህነት አካል ነው። የእመቤታችንን ቤዛነት ከነገረ ድህነት ጋር የሚገናኝ ጉዳይ ነው። ፕሊትሊ ኦርቶዶክሳዊ ትምህርት ነው ያስተማሩ። ግን በዚህ ምንም አይነት ድርድር የለውም። ኦርቶዶክሳዊ ነው፣ ተቀባይነት የሌለው ነው። መጽሐፍ ቅዱሳዊውን ሀሳብ በጣም ደባልቆ ነው ያስተማሩት። ይሄንን ብፁዕነታቸው እንግዲህ አሁን ሲኖዶሱ ሌላውም ሲያናገራቸው ቁጭ ብሎ ይዩትና ልክ ነኝ ካሉ ግን ልክ አይደለም። ለዚህ ነው አምኖበት ነው ያስተማሩት። ተሳስተው ነው ብለውን እሳቸው ቢወስኑ ጥሩ ነው። እኛማ ሌሎቹም መምህራንማ ትምህርቱ ስህተት ነው ብለናል። አሁን እሳቸውን ኢንቴንሽናቸውን አይተህ ከሆነ አትደንግጡ ብሏል። አትደንግጡ ምን ማለት ነው? ትምህርታቸው ሰው እንደሚረብሽ መናን እንደሚረብሽ ገበቃል ማለት ነው። ተረድተው ነው። በእኛ ቤተክርስቲያን እኮ የሚያስደነግጥ የነገረ ድህነት ትምህርት የለንም፣ ልብን የሚያሳርፍ እንጂ። ሰበር ዜና አድርጎ አትደንግጡ ያሉበት ምክንያት ምንድን ነው? ግን ትምህርቱ የ50 ደቂቃ ትምህርት እጅግ በጣም በሚገርም ሁኔታ ብዙ ስህተቶች አሉበት። ብፁዕ አቡነ ገብርኤል የእናቶቻችን ብለው የዘማሪያንን እንዲህ የሚባል መዝሙር አለ ብለው ነው እኔ የሚየ ማርያም ቤዛ ነሽ አሉ ለዓለም። እናቶቻችን ይሄን ካወቁ እኮ ትልቅ የቤተክርስቲያን ትምህርት አላቸው ማለት ነው። ቤዛ ነሽ አሉ ለዓለም። አዎ ይህን ብቻ እኮ ብሎ ከክርስቶስ ቤዛነት ጋር ደግሞ እንደማያደባልቁ እዛው የእናቶቻችን መዝሙር ላይ እኔ የሚየ ማርያም ቤዛ ነሽ አሉ ለዓለም ይሉና እሷስ ተወልዳ ወልዳ ለእኛ ሰጠችኝ መዳኛ ይላል። እናቱ ነሽ እና ለመድኃኒዓለም ይላል። ብዙ እዛው ላይ ያለ እኮ አንዱ ስኒ ብቻ ነው ማለት አለ። ተወልዳ ወልዳ ሰጠችኝ መዳኛ። መድኃኒት የሆነውን ክርስቶስን በመውለዷ ነው ቤዛዊተ ዓለም ያሏት። አንዱ ምክንያት እሱ ነው እንጂ ሌላ የክርስቶስን ቤዛነት ለድንግል ማርያም ሰጥቶ የዘመረ ዘማሪ እኔ አላየሁም።
ልብ በሉ። ምን እንደተባለ ሰምታችኋል። እዚህ ላይ ምን እንደተባለ ዳጊ። እሺ ቴንክ ዩ ዳጊ። እሺ ይህን ቪዲዮ በደንብ ሰምታችሁታል። ቴንክ ዩ ወንድምነት። እሺ ይህን ቪዲዮ ሰምታችሁታል። በዚህ ቪዲዮም ላይ በሌሎችም ቪዲዮ ላይ እንቀጥልበታለን ማለት ነው። ጸጋ ይብዛላችሁ። ኦኬ የሚመጡ ካሉ ይመጣሉ፣ ካልመጡም አይመጡም። ነገረ ማርያም ቀኖና ወይስ ዶግማ? ኦርቶዶክሳውያን እንትኑ ምንድነው? የጋለው ትኩሱ ድንች ነው የሚባል። የጋላ ሎሎ ነው የምንለው እኛ በገጠር። ትኩሱ ድንች ከእናንተ ቤት አልወጣ ብሏል። እራሳችሁ እየተቀባበላችሁት ነው። ጳጳሱ ለዲያቆኑ፣ ዲያቆኑ ለካህኑ፣ ካህኑ ደግሞ አቀበለ ለመንመኑ ደግሞ ወይዘሮ እንትና ለአቶ እንትና እያታለለች ነው እንደሚባለው እንደ ግርጓ ስቅ ራሳችሁ ጋር ትኩሱ ድንች እየተንከባለለ ነው። እኛ ደግሞ ልጠን ወይ እናብላችሁ እያለ ነው። ነገረ ማርያም ቀኖና ወይስ ዶግማ? ምን ይሻላል? ምን ይሻላል? አሁን ይሄ ሰውዬ የተናገረው ስል ነገረ ማርያም ዶግማ ነው ብሏል። የቤዛነት ትምህርት ዶግማ ነው ብሏል። አዎ እኛ የቤዛነት ትምህርት ዶግማ ነው እንላለን። ግን የማ ቤዛነት ይሰመርልን? የማንኛው ቤዛነት ነው ዶግማ የሚሆነው? የኢየሱስ ክርስቶስ ቤዛነት ከሆነ ያው በጭብጨባና በእልልታ እንቀበላለን። ዶግማ ማለት እምነት ማለት ነው ከተባለ የኢየሱስ ክርስቶስ ቤዛነት ከሆነ ያው እናንተ ስላላችሁ ሳይሆን እኛም ማስቀድመን የምናምነው የመጽሐፍ ቅዱስ እውነት ነው። የማርያም ቤዛነት ግን ዶግማ ነው ወይ? ኦኬ ዶግማ ነው ወይ ወይስ ቀኖና ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፎቿ ምንድን ነው ያለችው? ናግባ እኔ ጋ ቀኖናና ዶግማ ማለት የትኛው እንደሆነ ቤተክርስቲያን ነገረ ማርያምን ከቀኖናን የመደበችው ወይስ ከዶግማን የመደበችው? መምህራኖቹ አሁን የሚይዙት ጳጳሱ ግን ቆይ የምነክቷቸው ነው እንደዚህ ህዝቡን ሁሉ አስለፈለፉት እኮ። ሶሻል ሚዲያ ላይ ወጥቶ የማያውቀው ሁሉ ሪከርድ ቪዲዮ ምንድነው ሞባይሉን እያስቀመጠ ሪከርድ እየተደረገ ባልቴቱም፣ አሮጊቱም፣ ሊቃውንቱም፣ አዛውንቱም፣ ህፃናቱም በሙሉ ምነው ብፁዕ አቡነ ገብርኤል ነው ቀስ ብለው ቢያደርጉት ኖሮ የዚህ ፋሲካ ዶሮ እኮ ሳያልቅ፣ ጠላው ሳያልቅ፣ ዳቦ ሳያልቅ፣ ዳግማ ተንሳኤ ሳይመጣ የፋሲካ ዕለት እኮ የስቅለት ቀን እኮ ነው፣ ዓርብ ዕለት ነው አሉ ነገሩን የሰቀሉት እሳቸው ብፁዕነታቸው። አይ ጽድቅ ብቻ አይደለም መሰቀል ያለበት ውሸትም መሰቀል አለበት ብለው አንጠለጠሉት። ቤዛ ማርያም ቤዛ አትባልም ብለው ማለት ነው። ጻድቁ ጌታችን በተሰቀለበት ዕለት ብፁዕ አቡነ ገብርኤል ሐሰት ነው መሰቀል ያለበት ብለው ሰቀሉት። አንዳንዱ አሁን የእጁን እየጠረገ ማለት ነው የሚበላውን ዶሮ ወጥ ሳይጨርስ ፍሪጅ ውስጥ አስቀምጦ የመጣው ቅርጫ ሳያልቅ ቆይ እስቲ እባክሽ እንደምኑን ትጠብሸዋልሽ? እዚህ እየተጠበስን ነው። ያው ስንት ዓመት ደንግጠናል። ስንት ዓመት የኖርንበትን ትምህርት አትደንግጡ ብለው ህዝቡን ሁሉ እንትን ብለዋል። አሁን የደወለልኝ ጓደኛዬን ያልሰማሁትም ነበር። እኔ አጥንት እየጋጥኩ ነበረ። ያው እዚህ ሶሻል ሚዲያው በሙሉ እንትን ብለዋልና እስኪ ለሳቸው እንደምንም ከነወጤም ቢሆን መልስ ልመልስ ብሎ ነው የመጣው። ጣቱን ሳይጠርግ ማለት ነው። ብፁዕ አቡነ ገብርኤል ምን አለ ቀድም ይበርጡ ኖሮ የዘንድሮ ፋሲካ መራራ እንዲሆን ነው ያደረጉት ብፁዕነቱ። የዘንድሮ ፋሲካ በእውነት የሀዘን ቀን እንዲሆን ነው ያደረጉት። ኤርሚ ግን ይቻላል፣ ጳጳስ ይታገድ ማገድ ይቻላል። በቤተክርስቲያኗ ሕግ ያገዷቸዋል። እዛ ማርያምን ከነካሽ እንኳን ጳጳስ አይደለም መልአክ ያገዳሉ ስልሽ ቤቱ እኮ ገፊ ነው ብለዋል እኮ ብፁዕነታቸው። ሚካኤል ራሱ ቢመጣ ያግዱታል። ኢየሱስ ራሱ ቢመጣ ያግዱታል።
አይምልህ እኛ በቤተክርስቲያናችን አስተምሮት ብለው ይሉታል። ኢየሱስ ራሱ መጥቶ እንደ ሎዶቅያ ቤተክርስቲያን ከውጭ ቢያንኳኳ አይ እኛ አባቶቻችን አምልተው አስፍተው የራቀውን አቀርበው የቀረበውን አንቦርቀቀው ምናምን ነገር ብለው ያውግዙታል። ለምን አልነግርሽም? ለምን ቁርጣችሁን አታውቁም? ምክንያቱም የተነካችሁ ማርያም ከሆነች ያወግዛሉ። እንቀጥላለና እኔ በኋላ ሲመጡ ወገኖች ስለምንቆይ ማለት ነው። አሁን ከስንት ሰዓት በኋላ ነው የሚነጋው? መጣው ቤት ትንሽ ቆይቶ አንድ ሰዓት ተኩል በኋላ ከአንድ ሰዓት ተኩል በኋላ እስከ አንድ ሰዓት በኋላ ይነቃል አብዛኛው ህዝብ። እና ቢያንስ ፕሊስ እዚህ ያላችሁ ወደ 1 ሚሊዮን አስገቡልኝ። ሪፖርት አለው፣ ቪዲዮም ራሱ አስቀምጬ ነበር ሪፖርት ስላለው እና ይሄ ሰው ፓስተር ታሬ ታች አትደንግጡ። ፓስተር ታሬ ፓስተር የናሺ ይግባ። ፓስተርን አስገባ። እድሜ የኔ ታች ነው። ይግባ ፓስተር። እሺ እንቀጥል። ሰብስክራይብ የተባረክ ፓስተርና እንዲህ ተባረክ። 3ኛ ሰብስክራይበሩ አንተ ነህ። መነን ነይ ተመልሰሽ፣ መነን ነይ ተመልሰሽ ላኪ። እሺ ቀጥሉ። ታብታብና ሼሩ ይቀጥል። ትንሽ ፓስተር ልኬልህ ነበር እኮ ኢንቫይት አድርጌያለሁ። ኮንፈርሜሽን እሺ። ያ አንተነህ ተባረክ። ኤንዲኤ ተባረክ። ሰብስክራይብ ያደረጋችሁ ወገኖች ጌታ ዘመናችሁን ይባርክ። ተባረክ። ሳትሄድ ጥያቄ ልጠይቅህ እኮ ነው የቸኮልኩት፣ ልትሄድ ስለመሰለኝ እኔ ስመጣ ስለምትሻሽ ጥያቄ ልጠይቅህ ነው። መልካም። አሁን ማርያም ራሷ መታ እኔ ቤዛ አይደለሁም ብትል ያግዷታል ወይስ? ያግዷታል። ማንንም አይተውም፣ ማንንም አይሰሙም በማርያም ጉዳይ ማንንም። ኢየሱስ ይምጣ፣ ማርያም ትምጣ፣ ሚካኤል ይምጣ፣ የብሉይ ኪዳን ነቢያት ኢሳያስ ቢመጣ አፍክን ያዘ አንተማ አንተ ትክክል አይደለም ነው የሚሉት። ማንን ጳውሎስ ቢመጣ ማንም አይሰሙም። ምክንያቱም ማርያም ነች የተነካችው። ይህን ብለን ምንድነው ዝም ብሎ ለቀልድ አይደለም። ነገረ ማርያም ትምህርቱ ማለት ነው። ነገረ ማርያም ቀኖና ወይስ ዶግማ? ዛሬ እንግዲህ ሌላ ደግሞ ጫጫታ ይፈጠራል ማለት ነው በዚህ ትምህርት። ቤተክርስቲያኒቱ ምን ብላ ጽፋለች? በተሰነደ መረጃ ታሳየኛለህ፣ ካልሆነ እኔ ያሳያችኋለሁ። ኮፒ ሊንክና ሼር ታብታብ ብቻ አድርጉልኝ ወገኖች ፕሊዝ፣ ስለምናችሁ። እኔ በማነሳቸው አርዕስቶች መልስ ሲያጡ ሪፖርት እያደረጉ የሚል ባለፈው እነ ሊቀ ሊቃውንት ቀለመወርቅ ገቡ፣ መልስ አጡ። ቤዛ የተኩሉ ዓለም ብሎ የሚል 7 መምህራን መጣ፣ መልስ አጡ። እዛ ሪፖርት አድርጉ ተባለ፣ እዛ ቤት አትግቡ ተባለ። እዚህ ያላችሁ ታብና ኮፒ ሊንክ ሼር አድርጉልኝ። በተለይ 1 ሚሊዮን እስክናስገባው እዚህ ያለን 470 ሰዎች። አሁን ደግሞ ዲያቆናቱ እነ ኢዮብ ዘሚካኤል ዘገነተ ጽጌ የተባለ አሁን የሚያሳያችሁ መምህር፣ ሌሎቹም ቀጥዬ የማሳያችኋለ የነገረ ማርያም ትምህርት ዶግማ ነው እያሉ ነው። አሃ ዶግማ ነው ብሎ ያሉት ዶግማ ትምህርት እኮ መጽሐፍ ቅዱሳዊ የሆነ ደግሞ ነገረ ድህነትን ሁሉ ጭምር ይሰጣል ተብሎ የተባለ ትምህርት ነው። ማንና ማንን በተመለከተ ብቻ ነው ነገረ ዶግማ ተብሎ የሚባለው ትምህርተ እግዚአብሔር ላይ ብቻ ያነጣጠረ ነው። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ጥምቀትና ቁርባን፣ ትንሣኤ ሙታን። የማርያም ከ5ቱ አዕማደ ሚስጥር ውስጥ ይጨመራል እያሉን ነው። ምክንያቱስ ነገረ ማርያም ነገረ ድህነት ነው፣ ዶግማ ነው ብለውናል። ታዲያ ይህን አንድ እያልን ያለ ነው። እኛ ከድሮም እኮ እያልን ያለ ነው። አንዴ ሥላሴነትን ከ3 ወደ 5 ጨምራችኋል ብለን መጽሐፍ ጠቅሰን ስናሳይ አልጨመርም ትሉናላችሁ። ይህንም ደግሞ መጨመራችሁን ደግሞ ካህናትና ቄሶች የሆናችሁ የምታውቁት ስብሐተ ፈጣሪ ይደልዎሙ ብላችኋል። ለማና ለማን ነው ይደልዎሙ ብላችሁ ያላችሁት? ለማርያምና ለመስቀሉ።
የፈጣሪ ምስጋና ይገባቸዋል ብላችኋል። ለፈጣሪ የምናቀርበው ለአብና ለወልድ ለመንፈስ ቅዱስ የምናቀርበው ምስጋና ያው ምስጋና ሳይሸራረፍ፣ ሳይቀናነስ፣ ሳይጨመር፣ ሳይከለስ፣ ሳይበረስ ቀጥታ ለማርያምና ለመስቀሉ እንሰጣለን ብላችኋል። ለምን? ከአብና ከወልድ ከመንፈስ ቅዱስ እኩል ስልጣን ስላላቸው። ማናማ? ማርያምና መስቀሉ። መስቀሉ ማለት ክርስቶስ ተሰቀለበት የተባለው ዕፀ መስቀሉ። ለምን? እንዴት እሱ ከክርስቶስ እኩል የሆነ? ደሙ ነክቶታል። ደሙ የነካው ሁሉ ከክርስቶስ ጋር እኩልማ ከሆነ እኮ እሾሁም ነክቶታል፣ ጅራፉም ነክቶታል፣ ምስማሩም ነክቶታል፣ ልብሱም ነክቶታል፣ የጲላጦስም ግቢ ነክቶታል እኮ። ጌታዬን ደሙ ፈሷል እዛ። ይሄ ሁሉ ከአምላክ እኩል ነው ማለት። ስለዚህ ደሎሙ ብላችሁ ካላችሁ ለነሱ ሁሉ ነው ማለት ያለበት። ስለዚህ ነገረ ድነትን ዶግማ ነው ብለዋል። ይኸው ዲያቆናቱ ሁሉ ጭምር ማለት ይሄ ግልብ የሆነ ዲያቆን ሁሉ ማለት ነው። ጠጥተው በጠላ ሙቀት ወጥቶ ማይክ ሲይዝ አውደ ምሕረት ላይ ቆሞ በቃ እንደፈለገ ያወራሉ። መጽሐፍቶቻቸው እንደፈለገ ያወራሉ። ከልጇ ጎን በፈሰሰ ደሟ አሳያቸዋለሁ። ታምረ ማርያም አረምን ብለው ያሉትን የአማርኛውን ደሟ የሚለውን ደሙ አሉና ግዕዟ ላይ ግን ደማ ይላል። ኖት ደሙ። ግዕዙ ላይ ደሙ አይደለም ብሎ የሚለው ደማ ይላል። ደሙ ከሆነ ለክርስቶስ ነው። ደማ ከሆነ ለማርያም ነው። ለሴት ሲሆን ደማ ነው የሚለው። ግዕዙ ላይ ቁጭ ብሎ አላ አባቶቻችን አረሙ ብለው ያልከው እኛ ሳይተናቸው ነው። ችግር የለውም ግን እኛ ሳይተናቸውም ሲያርሙት የግዕዙን አረምን ብለው ያሉት ሰላላ መላላ አድርገው። ምክንያቱስ ግዕዙን ህዝቡ አያውቀውማ። የሚነበብልህ ታምረ ማርያም በምንድን ነው? በብዛት በአማርኛ አይደለም በግዕዝ ነው። ስለዚህ ያነብልህ በደማ እያለ ነው የሚያነብልህ። በደሟ ማለት ነው በአማርኛ። አንተ አታነብብ በደሟ ብሎ የሚለውን አይ መናፍቃኑን እንትን ስላሉ ነው እኛ እንግዲህ ብለው ይኸውላችሁ። ቆይ ላምጣው መጽሐፊን። ይህንን ቀጣፊ መምህር ሁሉማ አንለቅ። ላምጣው ወንድሞቼ ይሉ እንዴት እንደሚቀለድ ወገኖች እሺ፣ ቆይ አንዴ ጠብቁ። እሺ ኦኬ፣ አሁን ጨዋታው እንደዚህ ይቀጥላል ማለት ነው። ከዚህ በኋላ በመጽሐፍ ከመጽሐፍ ዓለም የሚባል አንድ ፕሮግራም ነበር አይደለም? በቴሌቪዥን በምን ቀርቤ ነበር። ኦኬ፣ ይኸውላችሁ እነዚህ አራቱም ታምረ ማርያሞች ናቸው። የተስፋ ገብረስላሴ ዘብሔረ ቡልጋ የታተመው ባለ 415 የተባለው ቤተ ክርስቲያን ውስጥ ለአገልግሎት ለጥቅም የምታውለው ትልቁ ታምረ ማርያም ትልቁ አንድ ሁሌም ማሳየችሁ በትንሣኤ ዘጉባኤ ማተሚያ ቤት የታተመው ትልቁ እጄ ላይ 18 ዓመት የኖረ አርጅቷል። በቅርብ ያስመጣሁት ትልቁ ገብረ ስላሴ ብርሃኑ አሳያለሁ። አንተ ዝም ብለህ እዛ ቁጭ በል፣ እኔ ያሳያለሁ። ይነበባሉ። መድኃኔዓለም እንድደፍራቸው አድርጎኛል በማንበብ። ይኸው አሁን አዲስ ታተም የተባለው ታምረ ማርያም። ምን ይሻላል ኤርሚያስ? ምን ይሻላል? እጅ መስጠት ብቻ። ለማን? ለክርስቶስ ወንጌል ትምህርት። እማታነብ ከሆነ
እስላሞች ምን ያሉ የማትሰግድ ከሆነ ይሰገድብሃል ብለው አሉ። እኛ እንደዛ አንልህም። የማታነብ ከሆነ ይነበብብሃል። አንብበን ለህዝቡ ጭምብሉን ገልጠን እናሳይና ከዛ ህዝቡን በእነዚህ መጽሐፍቶች ላይ ተስፋ እንዲቆርጥ ማለት ነው። ራስ አስነበበን። ከዛስ በእነዚህ መጽሐፍቶች ተስፋ አስቆርጠ ወዴት ልትወስደው ነው ህዝቡን? ኤርምያስ ወደዚህ ና ማመጣ እዚህ ትመጣና የህይወት ምግብ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ከእነዚህ መጽሐፍቶች ጋር እናስታውቃለን። እምቢ ካልክስ መብት ነዋ። በራስ ላይ የዘላለም ሕይወት እንዳይገባህ የፈረድክ ምስኪን ብኩን በሞት እስክትጠራ ድረስ እየተንከላወት ከዚህ ምድር ላይ ትኖራለህ ማለት ነው። እሺ ምን ይላል በዚህ ክፍል ላይ? በእንተ ኪዳነ ምሕረት ዘከመ ነሥአ ኪዳነ ምሕረት እምኀበ ወልዳ ገጽ 111 ታረመ የተባለው 2014 እኛ 10 ዓመት ሙሉ ከዛ ማለት ከሶሻል ሚዲያ በፊት የጮህንበት የዛሬ 3 ዓመት አተምን አትሙት መናፍቃኑ በጣም ብዙ ነገር እያወጡብን ያሉት እባክዎ ብፁዓነ ሊቃነ ጳጳሳት ዝም አትበሉ። የሊቃውንት ጉባኤ ህዝባችን ሁሉ እኮ በሙሉ እኮ እየሄደብን እኮ ነው። ምክንያቱም እዚህኛ ቤተክርስቲያን ውስጥ እኮ ያለ መጽሐፍ እነሱ መናፍቃኑ እኮ ብለው ቢሉ አንዳንዱ ነገር እኮ እውነት ነው። እኛ መቼም እነሱ ጋር ገብተን የምንከራከረው ያው ዝም ብለን ጀነላ ለመስጠትና ህዝቡን እንትን እንዳይሉት ብለን እንጂ በእውነት እኮ ነው። ብፁዕነትዎ በጣም እኮ የሚያሳፍር ነገር ነው ቤተክርስቲያናችሁ ውስጥ የተጻፈው። እና አባቶች ግን ለምን ዝም ትላላችሁ? እዛው ስራችሁ ሰው አለን። እሺ እና ለምን ዝም ትላላችሁ? ብፁዕነትዎ መመሪያ ይስጡ ለሊቃውንቱ ጉባኤ። ብፁዕ አቡነ አብርሃም ደግሞ ወጥቶ ሊቃውንቱ ጉባኤ ግን ምንድነው ስራው? ስራ አስኪያጁ ማለት ነው። ምንድነው ስራው? ሊቃውንቱ ጉባኤ ጠላ መጠጣት፣ ዘኬ መብላት፣ የካህናቱስ ቢሆን ይኸው ነው። ሰርገኛ መጣ በርበሬ ቀንጢሱ አይነት ነገር ሆነባቸው። 1700 ዓመት ታሪክ አለ ብላ ምትል ቤተክርስቲያን ታምረ ማርያም ከድሮ ጀምሮ ከጥንት ሲመጣ ሲዋርድ የመጣ ይሄን ታምር ማመን ስጋው ደግሞ እንደ መቀበል ያህል ነው ተብሎ የሚባልለት ዶግማ ነው ተብሎ የሚባልለት እርማት ገባ 2014 የዛሬ 3 ዓመት። ለምን ያለ ርህራሄ በወንጌል በትር ስንወቃው ጴንጤ ሁሉ የማይመለከተው ጴንጤ ሁሉ እኮ ነው የጮኸው። ኤርምያስ አንተ ወንጌላዊ ነህ የተለየለ እንዲ ለምንድን ነው እሱ ግን እነሱ መጽሐፍ የምትነካው? ዝም በል ወንድምዬ፣ ዝም በል ምንም የገባ ነገር ስለሌለ ዝም ነው ማለት ያለብህ። ካልሆነ ታብታብ ብቻ አድርግ፣ ኮፒ ሊንክ ሼር አድርግን ስል በል፣ ካልሆነ ዝም ብለህ ተመልከት። ወደዚህ መጽሐፍ ኑ፣ ይሄ መጽሐፍ ይበቃችኋል ብለን ሉተር ይሄን መጽሐፍ ብቻ ብሎ በማለቱ እንደ ሽንት ቤት ቁጭ ብሎ ያወራውን ወሬ ነው እንደኛ ላይ መጣችሁ ትናንትና መጣችሁ ብለው አሉን። ኦኬ ሉተር ይሄንን ብሎ ያለ ሽንት ቤት ቁጭ ብሎ ነው። ጥሩ ነው ታዲያ። የእግዚአብሔርን ቃል እኮ ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ብቻ ማለቱ ሽንት ቤት ተቀምጦ ብለው ካለ አንተ እኮ ራስህ እኮ ሽንት ቤት ትቀመጣለህ። ምን ሽንት ቤት የማይቀመጥ ማን አለ? አየህ እንትን ሊያራክስ ፈልጎ ማለት ነው። ይሄ ሉተር ጀርመናዊ ሰውዬ እዛ ሽንት ቤት ቁጭ ብሎ ሽንት ቤት ሆኖ እንደዚህ ሽንት ቤት ሆኖ የእግዚአብሔርን ቃል መጽሐፍ ቅዱስ ብቻ ብሎ ካለ ይሄ ሰውዬ ከሽንት ቤት ውጭ ወጥቶ ሶፋ ላይ ብታስቀምጠው በጣም ብዙ ቁም ነገር ያወራል ማለት ነው። ያንተ አለ አይደል እንደ አባ ጊዮርጊስ ዘጋስጫ ሽንት ቤት ቁጭ ብሎ ዳውላ ሲጥል ማርያም አላት እዛው ቁጭ ብሎ እየተጸዳዳ ከቻለችላ እዛው እያለ እና እንዴት ነው አንተ እንዴት በእንዲህ አይነት ቦታ ሳለህ ለምን ትጠራኛለህ ብላ ስትለው እመቤቴ ፍቅርሽ ቢጠናብኝ ነዋ ብሎ አላት ይላል የወሎው ሰውዬ አባ ጊዮርጊስ ዘጋስጫ። እና ድጋሚ በዚህ ቦታ እንደዚህ አይነት ቦታ ላይ ሆኜ ስምሽ እንዳልጠራ ድፈኝልኝና ሂጂ ብሎ ሲላት ያው ጭስ መውጫውን ደፈነችለት ይላል። እሰይ በሲሚንቶ ነው በምንድነው የመረገችው ብለህ እኔን አትጠይቀኝ፣ እዛው ተመራመር። የራሳችሁ መጽሐፍ ነው። አባ ጊዮርጊስ ዛጋለ አምጪልኝ መጽሐፈ ሚስጥር ማማ ቀይ ያለ እሱ ጋር መጽሐፈ ሚስጥር የአባ ጊዮርጊስ ዘጋስጫ ማለት ነው። የአንተ አባቴ ኢትዮጵያዊው ቄርሎስ የምትለው ዳውላ እየጣለ ማርያም መታ መርጋለት ሄደች ይለ። ታዲያ ሉተር ሽንት ቤት ሆኖ ቁጭ ብሎ መጽሐፍ ቅዱስ ብቻ ያለው ብሎ አለ። ታዲያ ሰየዋ ቴንኪው ጎሽ ሳይ ጌታ ይባርክህ።
ነው አይደለም። መጽሐፈ ስንክሳር ሚስጥር እዚህኛው በቀኝ በኩል ከታች ቀይ አለ። መጽሐፈ ሚስጥር ይላል አይደል? አምጭ ያው የአንተ አባት ቁጭ ብለው ዳውላ ሲጦሉ ድፈኝልኝ ምረግልኝ ብለዋት መርጋለት ሄደች። ከያ በኋላ እሳቸው በኖሩበት ዘመን ሁሉ ይበላሉ፣ ግን አያወጡ። ምክንያቱም እመቤትህ መርጋላቸዋለችና። በረከታቸው ይደርብህ። ብፁዕ ማነው የአባ ጊዮርጊስ ዘጋስጫ ወንድምዬ። ለማቃለል ሰው የእግዚአብሔር ቃል እንዴ እንኳን ሉተር አይደለም ነቢዩ መሐመድ ራሱ እንኳን የብሉይ ኪዳንን መጽሐፍትና የአዲስ ኪዳን መጽሐፍትን ተቀብሎ አይ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው ብሎ ቢል አሜን ነው ብዬ የምለው ብራዘርዬ። ያለው ግን ብሉይና አዲስ ይሁን ነው። ሰውየው ምን አለ እንጂ የት ቦታ ተቀምጦ ምን አለ ቦታው አይደለም ማተር የሚያደርገው። ግልጽ አይደለም እንደ አማርኛ ግልጽ ነው። እኔ አደ ነው ፓስተር የዘጋችሁ በሲሚንቶ ይሁን በበት ይሁን በምን ይሁን እነሱ እዛ ይመራመሩበት። ሉተር ብሎ ይለኛል እንዴ? ኦኬ ወደ ጎን ይቀመጥ። አባ ጊዮርጊስ ዘጋስጫ ትምህርታቸው ሆነ አልጫ ብያለሁ ብራዘርዬ። ምክንያቱም ኢትዮጵያዊ ቄርሎስ ነው ብላችሁ ይሄ ሰው ነው ጻፌ ያላችሁት። ደግሞ ዘቅዱስ ብለው ነው ያሉት። ቅዱስነት እኮ ቤተክርስቲያኒቱ አልሰጠችም። መድኃኔዓለም ክርስቶስ ምስክር አልሰጠችውም። አባ ጊዮርጊስ ዘጋስጫ የተባለ እስከዛሬ የቅድስና ማዕረግ አልተሰጠውም። ማለት በስሙ ቤተክርስቲያን አልተሰራም፣ ታቦተ ሕግ አልተቀረጸም። ምክንያቱም የቅድስና መስፈርቱን አላሟላ። ቤተክርስቲያኒቱ እስካሁን ድረስ ቅዱስ ነው ብላ አላለችውም። የወሎ ሀገር ተወላጅ ነው። ሰሜን ሸዋ ሰላሌ የሚወለድ ጎጃምም ላይ ተወለድ፣ አንኮበርም ላይ ተወለድ፣ የትም ቦታ ብቻ አርሲ ውስጥም ተወለድ፣ ሐረር ድሬዳዋም ተወለድ፣ ጅማ እንጠይቃለን። እና ሉተር መጽሐፍ ቅዱስ ብቻ አለ፣ ጴንጤው መጽሐፍ ቅዱስ ብቻ አለ። አዎ በቃ እናንተ ናችሁ። አንዱ ጌታ አልበቃ ብሎ ብዙ አንዱ መድኃኒት ኢየሱስ አልበቃ ብሎ በጣም ብዙ መድኃኒት ፍለጋ ከባለ መድኃኒቶች ከስራ ይላል። ያቺ ሴትዮ ከደሟ ፈሳሽነት ሊያቆምላት የሚፈልግ እንትና የሚባሉ ጠንቋ ያሉ እዛ ጋር ሲሏት እዛ ሳትሄድ አትቀርም። አዋቂ ቤት ኧረ እንትና ደግሞ የሚባሉ አዋቂ ያሉ ተብላ ስትባል እዛም ስትሄድ ደሟን ያቆመላት ማንም የለም። መጽሐፍ ሲናገር ትዳሯን ሁሉ ከስራ ይላል። ምክንያቱም ለህመሟ ፈውስ ለማግኘት ብለ ትዳሯን ሚንስ ማለት ምንድነው ታውቃላችሁ? ከዚህ የተነሳ ትዳሯን ሁሉ አታለች፣ ተበተናል፣ ባሏ ትቷታል ማለት ነው። ሀብት ንብረቷ ሳልቋል። ለምን? ለመፈወስ ትፈልግ ነበር። ሁሉን አሟጣ መጨረሻ ወሬ ሲሰማ ኧረ ኢየሱስ የሚባል ነቢይ ከገሊላ ተነስቷል የሚል ወሬ ሰምታ ይላል። ልክ እንደዛ ሴትዮ ማለት እንትና የሚባሉ እንትና አቡነ እንትና የሚባሉ መድኃኒት መጥተዋል ቤዛ ይላል። እማ ወይ እንትና የምትባል ደግሞ መታላለች ይላል። እንዴ ኢየሱስ የዛሬ 2000 ዓመት መጣ አይደል ወንድሜ? ቤዛነት ብትፈልግ ኢየሱስ፣ መድኃኒት ብትፈልግ ኢየሱስ፣ ህይወት ብትፈልግ ኢየሱስ፣ እውነት ብትፈልግ ኢየሱስ ይመጣና አሳች ሁሉ ወዴት ነው የሚጠቁምህ? ይህን መጽሐፍ የጻፈ ያጻፈ፣ ያነበበ ያስነበበ፣ የደጎሰ ያስደጎሰ አይልም። እንደነኛ የት መጽሐፍት ግን የጻፈ ያጻፈ፣ ያስነበበ ያነበበ፣ የደጎሰ ያስደጎሰ፣ መጽሐፉ ሲነበብ የሰማ ሁሉ 110 ትውልዱ 22 ትውልዱ 45 ትውልዱ 30 ትውልዱ እያሉ ይምርለታል ጌታ መንግሥተ ሰማያት ገሃነመ እሳት ባህርን አያትም ይላል። እውነቱን እነግርሃለሁ ጨካኝ ለተባሉ ለአጋንንት ሰራዊት ቅዱስ እግዚአብሔር አብ አሳልፎ ይሰጣል። የራስ መንገር ማለት ነው። ታውቃላችሁ እግዚአብሔር አብ ይበቀላል። የበቀል ቀን ተዘጋጅቷል። የፍርድ ቀን አለ። ባዘጋጀው ሰው እጅ በጽድቅ ሊፈርድ አለው ይላል። ይመጣል። ዛሬ ስሙ ሲጠራ የሚያንገፈግፍሽ ጌታ ይመጣል። በሕያዋንና በሙታን ላይ ሊፈርድ ይመጣል። ፍርድን ሁሉ ለወልድ ለልጁ ስለሰጠው ይፈርዳል። በዳዊት ዙፋን ላይ ስለሚቀመጥ በነገስታት በመንግስታት በሕዝብ ላይ ሁሉ ይፈርዳል። በልዩ ልዩ ቋንቋ የሚናገሩ ነገዶች ሁሉ ወደፊቱ ይቀርባሉ። ዳንኤል ተናግሯል፣ አይተዋል። የብሉይ ኪዳን ነቢያት አይተዋል፣ ይፈርዳሉ። ኪሚ ጽዮን የሚለው ቃል ያኔ ማለት ነው።
ያኔ ይሆናል በዳዊት ዙፋን ላይ ሲቀመጥ በሙታና በሕያዋን ላይ ሊፈርድ ማለት ነው። የምድር ወገኖች ሁሉ ወደ እርሱ ይሰበሰባሉ። ያው እንግዲህ የምልህ ኢየሱስ እኔ ያው እንግዲህ ያለ እያልክ ፀጉርህን እያከክ እሱ ፊት ሄደህ ይግባኝ አይጠራ፣ ቀነቀጠሮ የለም፣ ምስክርነት አይጠራ፣ ማንም የለም። ያንተ ማርያም በዛ ሰዓት ተነስታ ልብሷን እየቀደደች በላይ ሰበን አደረገችው እንዳልክ የኢየሱስን የጽድቅ ሚዛን ማለት እዛ ፊት ለፊቱ መጥቶ ባሌስትራ በሉ ጣል አድርጉበት ሲዜ ብሎ ኢየሩሳሌም ላይ ቁጭ ሲል እሺ ቶሎ ፈጣን ጴጥሮስ አምጣ ሲያምጣ ስላንተ ስም ውሃ ያጠጡ እዚህ ጋር ይሰፈር። እሺ አንተስ ደግሞ ጳውሎስ እሺ ያጠጡ የሉም በአንተ ስም የለም። በእነሱ ማን ያጠጣልሃል? በጳውሎስና በጴጥሮስ በዮሐንስ። እኔ እኮ የሚገርም ምድራችን ላይ በሙሉ ታቦት አላቸው። ጻድቅ ተብለው የሚከበሩትና የከበሩት ሰው ላይ የተቆለሉት የነገሱት በሙሉ መጽሐፍ የማያውቃቸው ሰዎችን ነው። የታለ የነቢዩ ኤርምያስ ታቦት? ወይዘሮ ዘለቃሽ የታለ የሕዝቅኤል ታቦት? የነቢዩ ዮናስ፣ የዕንባቆም፣ የሐጌ፣ የዘካርያስ፣ የሚልኪያስ፣ የሶፎንያስ፣ የአብድዩ የታለ? የበርተሎሜዎስ፣ የማቴዎስ፣ የእንድሪያስ፣ የታዲዮስ፣ ልብድዮስ የተባለው ቀናናዊው፣ የስምዖን የታለ ታቦታቸው? የሳራ፣ የርብቃ፣ የሊያ፣ የሐና፣ የሙሴ እናት ዮካብድ፣ የነቢይቱ የማርያም ታቦት የታለ? አርሴማ፣ ጲላዲ፣ ባርባራ የታለ? ታላቋ እናት ሳራ የታለች? አባታችን የአብርሃም ሚስት የይስሐቅና የያዕቆብ አለ እንዴ ታቦት? የነቢዩ የሳሙኤል አለ ታቦት ብላችሁ የምትሉት የለም። ጻድቃን ስላልሆኑ ነው፣ በቅድስናቸው እነሱ ስላልበቁ ነው። ይሄ ቅዱስ መጽሐፍ አይመሰክርላቸውም ነው ስማቸውን የጠራቸው እናቶችና አባቶች። እሺ እናርማለን ብለው ንግባ አኪያ በጥንተ ነገር ይባላል ነው። ወደ ጥንቱ ነገራችን እንመለስ። ገጽ 111 ሶሪ ቆይ 111 አልኩኝ 181 ማለት ሶሪ አማፋኑ ክፈችልኝ። ኦኬ በሩን ክፈች። ኦኬ 181 ቆይ ወንድሞች ደም ስሟ ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደም ብለውታል። እዚህ ጋር እዚህኛው የዛሬ 3 ዓመት የታተመው ላይ ደም፣ በዛኛው ውስጥ ትርጉም፣ በዚህኛው ትርጉም በደሟ ቆይ አንዴ ጠብቀው።
ብሔረድ ዮሐንስ አፈወርቅ በከመ ነስአ ኪዳነ ምሕረት እምኀበ ወልደ ጋር በእንተርገተ በከመ የከመ ነስአ ዮሴፍ ነው። አንድ የጠብቁኝ፣ መጽሐፉ ትልልቅ ስለሆነ ገጹን ለማውጣት ይሄኛውን አውጥቼዋለሁ፣ ያኛውንም ላሳያችሁ ስለፈለኩ ነው። እሺ በዚህ በሁለቱ ላይ ትልልቅ ነው፣ አላገኘትም። በዚህኛው ላይ ላሳያችሁ። የካቲት 16 ታምር 12 ቁጥር 48 ላይ ከስር አንድ ሰው እኮ ገጽ 96 ላይ ነው ብሎ ጽፎልሃል። እሱ አይደለም ገጽ 96። የትኛው ላይ ገጽ 96? ኦኬ ይሄኛው ማለት ነው። በዚህኛው ላይ እኔ አሁን የፈለግኩት በዚህ በሁለቱም ላይ እናየዋለን። ይሄኛው የገብረስላሴ ብርሃኑ ነው እትም፣ ይሄኛው የተስፋ ገብረስላሴ ትልቁ ነው። በሁለቱ ላይ ምን እንደሚል የቀድሞዎቹና ይሄም የቀድሞ ነው። በዚህ ጋር የሚናገረው ከልጇ ጎን በፈሰሰ ይህችም እመቤታችን ማርያም ናት። ከልጇ ጎን በፈሰሰ ደሟ ነው የሚለው እዚህ ጋር ደሟ እኛ ንጹሐን አድርጋ እንደ ስሟ ትርጓሜ ደሟ ስሟ ነው ያለው። እዚህ ጋር ግን ሲያመጡት እናስተካክላለን ብለው ሲሉ ከልጇ ጎን በፈሰሰ ደም አሉ። እዚህ ደሟ ነበር ብሎ የሚለው እዚህ ደሟ ነው ያሉት። እዚህ ደሟ አሉ፣ እዚህኛው ላይ ግን ደም አሉ። አሁን ደም ብለው ያሉት የኢየሱስ ክርስቶስ ማለት ነው። ከልጇ ጎን የፈሰሰ ደም እኛ ስንጠይቃቸው ነው ደሟ የሚለውን ደም ብለው ያሉት። ከዛስ ስሟ ብሎ የሚለውን ግን ቀጥታ ምን አሉ? እኛ ንጹሐን አድርጋ እንደ ስሟ ትርጓሜ። የስሟ ትርጓሜ ምንድን ነው? የስሟ ትርጓሜ ወደ ልጇ አገልጋዮች ባርነት በፍጹም መርታ በእውነት ታደርሳናለች፣ በኃጢአት ያደፈውን ከኃጢአት ታነጻዋለችና። እራሷን ታነጻዋለችና። አየው፣ በኃጢአት ያደፈውን ከኃጢአት ታነጻዋለች። ታስነጻዋለች አይደለም። ታስነጻዋለች ከሆነ ጌታን ለምና ጠይቃ ሊባል ነው። ታነጻዋለች፣ ራሷ ማርያም ከኃጢአት ታነጻለች። ካን ኢማጂን ወንድሞች እናቶች፣ ከኃጢአት ታነጻለች ማርያም። ለዚህ ነው ቤዛዊተ ኩሉ ዓለም ብለው የሚሏት። ይሄው የራሳችሁ መጽሐፍት። ምን ይሻላል ታዲያ? ሐዘን ብቻ ለኦርቶዶክሳውያን ምንድን ነው? ሐዘን ብቻ፣ መሸማቀቅ ብቻ፣ ማፈር ብቻ። ከኃጢአት ምን ትለዋለች? ታነጻዋለች። ላስምርልህ እንድታየው ማለት ነው። ለዚህ ነው ቤዛዊተ ኩሉ ዓለም ብለው የሚሏት ማለት ነው።
ታስነጻዋለች አይደለም፣ ከኃጢአት ታነጻዋለች በራሷ ስልጣን ማለት ነው። ቴንክ ዩ ማሚ። ያው ማርያም አማላጃችን ናቸው ብለው ሲናገሩ የሚሰማው በጣም ብዙ ጊዜ ማርያም አማላጅ ከሆነች ለምና ከጌታ ዘንድ ታስደርጋለች ነው ቀጥተኛ ትርጉም ሆነ ያለበት። አትለምንም። ሳትለምን ራሷ ከኃጢአት ታነጻዋለች። ማንን? በኃጢአት ያደፈውን ከኃጢአት ታነጻዋለች። ራሷ በራሷ ስልጣን ታስነጻዋለች። ለምና ጌታ እንዲያነጻው ታስደርገዋለች አይደል የሚለው፣ ታነጻዋለች። ይሄንን ኬት ነው? ዋጋንም ታሰጠዋለች አይደል፣ ዋጋውንም ትሰጠዋለች ይላል። ይኸው መቅድሙ ላይ እንሄዳ ወደ ኋላ እንመለስ። ኦኬ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። መድኃኒታት ለኃጢአተኞች። ለኃጢአተኛ ሰው እንዴት መድኃኒቱ ይሆናል? ፍጡር እንዴት መድኃኒት ሊሆን ይችላል? ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይላል። እኛ ለኃጢአተኞች መድኃኒት የምናውቀው አንድ ነው። ማን? ጌታዬ ኢየሱስ። እንዲህ ብሎ ስላለ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ምዕራፍ 1 ቁጥር 15 ላይ የእግዚአብሔር ቃል እንዲህ ይላል። አምጣ ኤርምያስ፣ አምጣ መረጃ፣ ምዕራፍ 1 አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ኃጢአተኞችን ምን ይላል? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ ይላል። እሺ አንተ ከኃጢአተኞች ዋና የሆንከው ጳውሎስ በማን ኃጢአት ይቀር ተባለልህ? ኃጢአተኞችን ሊያድን በመጣው በክርስቶስ ኢየሱስ ነው። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው፣ በእርሱና በእርሷ አይልም፣ በእርሷም ያምኑ ዘንድ አላለም። የሚታመነው የኃጢአትን ይቅርታ እንድታገኝ ከተፈለገ ታላቁ ጳውሎስ ሐዋርያው ያመነው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ብሎ ባለው ስላመነ ከኃጢአተኞች ዋና ነኝ አለና ከዛስ ስለዚህም ግን የዘላለምን ሕይወት ለማግኘት በእርሱ እና በእርሷ ወይ በእርሷ በእነርሱ በእርሳቸው የሚል የለም። በእርሱ በነጠላ በማን ነው በእርሱ ምትለን ጳውሎስ? በኢየሱስ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። ማንን አምነህ ነው ምሕረትን ያገኘው ቅዱስ ጳውሎስ? ኢየሱስ ክርስቶስና እርሱን ነው እርሱ ብሎ ያለው። ኃጢአተኞችን ላድን ወደ ዓለም የመጣ ማን ነው? ክርስቶስ። ለኃጢአተኞች ሰዎች መድኃኒት ቤዛ የሆነ ማን ነው? ክርስቶስ። ኦርቶዶክስ ምን ትላለች? ለእናንተ ለኃጥአን መድኃኒታችሁ ናት ስለሆነች በጎ አገልግሎት የሚያገለግላትን ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት አላሉ? ሳትጠራጠር ጌታ አምላክህን ነው በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብህ ውደድ ተብሎ ደግሞ አምልክ ተብሎ የተባለው። ፍጡርን ምን ብለህ ነው ሳትጠራጠር እየተጠራጠርክ ብለህ የምትለው? ሳልጠራጠር በፍጹም ልቤ ያመንኩት ማምነው ትውልድ ሁሉ ማመን አለበት ብዬ የምልህ ኢየሱስ የአብርሃምን አምላክ እግዚአብሔር ነው። ሳትጠራጠር ነው የተባልከው። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና። ዳጸ ልሳን አይደለም፣ በስተት የኮምፒውተር ስተት አይደለም፣ ሆን ብለው አስበው ነው። መድኃኒትነቷ ምንድን ነው? ለኃጥአን በስዕሏም ፊት ስገዱ። ቆይ እንደውም ከፍ ያለው ለምን አላመጣለን? እዚህ ጋር ወይት የባሳል አይደል እንዴ? የት ነው ያለው? ቆይ ቆይማ አልኝ አንተዬ፣ ቆይማ
ምን ብላለች ቤተክርስቲያኒቱ? እናቴ ወይት በጎ አገልግሎትን የሚያገለግላት ዋጋውን ትሰጠዋለች። ዋጋ ሰጪ ናት። ኃጢአትህን ይቅር ማለት ብቻ አይደለም፣ ዋጋን ትሰጣለች። ለእያንዳንዱ እንደ ስራው መጠን አስረክብ ዘንድ ብሎ እንዳለ ማለት ነው ጌታ። እሷም ትሰጣለች። ኢየሱስ ነው የተባለውን ሁሉ በሙሉ ማርያምም ነች በኦርቶዶክስ። ለኢየሱስ የተጻፈ ማማያን ቻርጅ አቀብኝ ዘጋ እና በዚህ ጋር ሰክል በፍጹም በጎ አገልግሎት የሚያገለግላትን ዋጋውን ትሰጠዋለች። ዋጋም ሰጪ ናት። ኃጢአትንም ይቅር ትላለች፣ ዋጋም ትሰጣለች። ዋጋ ታሰጠዋለች አይደለም፣ ትሰጠዋለች ራሷ። ኃጢአቱንስ ይቅር ትለዋለች። በኃጢአት ያደፈውን ከኃጢአት ታነጻዋለች፣ ታስነጻዋለች። አይደለም ልብ በልና ታስነጻ። እራሷ ፈጣሪ ናት። አዎ ልክ ነሽ። እራሷ ፈጣሪ ናት። እራሷ ሁሉን አድራጊ አድርገዋታል። This is Orthodox። አታምታታም ስል ብራዘር ያው እና ምን አሉ እዚህ ጋር አመጣው ገጽ 81 ላይ እዚህ በስሟ በደሟ ብሎ የሚለውን እዚህኛው ላይ ደሟ ብሎ የሚለውን ሰረዙና ደሟ የሚለውን ደሟ አሉና ስሟ ግን ብሎ የሚለውን ተዉ። እንደ ስሟ ትርጓሜ አለ። የስሟ ትርጓሜ ማለት ምን ማለት ነው? መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታገባ ናት ይላል። ማን ያለው? መጽሐፍ ቅዱስ አይልም። ስሟ ሲተረጎም ማርያም ማለት ሲተረጎም መርህ ለመንግስተ ሰማያት ማለት ነው አሉ። እንዴ እናወጋለና እዚህ እናወጋለን ብራዘርዬ። ማርያም ማለት እኮ የኦሮሞ ስም አይደለም፣ የአማራ ስም አይደለም፣ የትግሬ ስም አይደለም፣ የከምባታ ወላይታ አይደለም። ማርያም ብሎ በሚል ስም የተጠሩ ዕብራውያን ሴቶች ናቸው። እሷ ከመወለዷ በፊት እንኳን ከሙሴ ከማርያም ጀምሮ ስንቶች ተጠርተውበታል። ስለዚህ እህትየው ማይኮን ከፈችልኝና ማርያም ማለት በዕብራይስጥ ትርጓሜውን ታመጫዋለሽ። ወዲህ በዩ ካልሆነ ታች ወርደሽ ታፕታፕ ታደርጊያለሽ ማለት ተሰምቻለሁ። እህትየው ሰምቻለሁ። እንደ እየበላሁ ነው። ፈልጊ አቁሚና እነሱ እንደዚህ እየበሉ ነው። ብፁዕ አቡነ ገብርኤል እንትን አሉባቸው። ፋሲካን መብላት አስተዋቸው። ነገሩ እንትን ብሏል። እኔም አንቺን አስታውሻለሁ። እየበላሽ ነው አይደል? አቁሚውና ማርያም ማለት በዕብራይስጡ ላይ ዲክሽነሪ ላይ ገብተሽ ምን ማለት ነው? በዕብራይስጡ ቃሉ ሲተረጎም ምን ማለት ነው? መርህ ለመንግስተ ሰማያት ማለት ነው። እንደ ስሟ ትርጓሜ ብለውናል። ወይ ፍንክች የለም አልኩ ብራዘር፣ ገጥመን እናያለን። ማርያም ብሂል መርህ ለመንግስተ ሰማያት ብለዋል። ማን ያለው? እራሳቸው እነሱ እነ መምሬ እንደ ልቡ ናቸው ያሉት። ይተረጎምላል ዕብራይስጥ ትሰማዋለህ። ማርያም ማለት ትርጓሜው ምንድን ነው? ኦኬ የነጮቹንም አፍ የምችሉ ተናገሩ ከፈለጋችሁ ዲክሽነሪ ላይ። ዳጊ ተደበቅ ፈርተህ ነው። አሁን ጥያቄውን ወደ እናንተ ሊዞር ነው ማለት ነው። አይ ቲንክ የሚባል ነገር የለም። ሄደን ይመስለኛል የሚባል ነገር የለም። አሁን በይመስለኛል የምናወራው አምጡ ፈልጋችሁ። ዳጊ የተደበቀው ፈርቶ ነው ማለት ነው። እየሳቀ ነው ደግሞ። በነጮቹ አፍ ማርያም ማለት ሚኒንጉ ምንድን ነው? ሜሪ መይረማ
ሜረማ ነው ሜራይ ነው በአረብኛ እንዴት የምትባለው? እንዴ የማርያምን ስም ትርጉም አይኮን አምጡ አልኩት እንጂ ዝም በሉ አላልኩ። መሬም ነው ኤርሚያ። እሺ መሬም ያ ፈልጉ አፈላልጉ የስሟን ትርጉም ምን ላይ ነው የምንፈልገው? ዲክሽነሪ ላይ ነው ከጓዳም ቢሆን ፈልጌ ምን የምናውቀው ነገር የለም። ኦኬ ትርጉሙ ብቻ አምጡ። ማርያም ማለት ዲክሽነሪ ላይ ነው ምን እንደሚለው ጉግል ላይ ብታደርጉት እራሱ ያመጣላችኋል። እኔ አንድ ሞባይል ስላለኝ በሱ እያሳየው ነው። ያው ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው ይላል። ስለዚህ እንደ ስሟ ትርጓሜ ይላል መቅደሙ ላይ ማለት ነው። እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታግባን። አይ አትደንግጡ። ገና እናንተም ላይ ይሄ ማዕት የሚወርደው ማለት ነው። ማምጣት ነው። በጣም የሚገርም ትርጉም ነው ያስቀመጠው እንግሊዘኛው። ኦኬ ያ ቢሎቭድ ቤተር እናም ደግሞ ድሮፕ ኦፍ ዘ ሲ አንድ እንደው ብሎ የሚለው እያያችሁት ነው። ኦርቶዶክሳውያን ውስጥ ይግቡ። ቆይ እንደውም ከዚህ ሄዳ አሳያለሁ። ኑ ቆይ ግቡ። መጀመሪያ ማነው አንድ ቁጥር የጻፍከው? ኦርቶዶክሳዊ ነህ? ኦኬ ቴንክ ዩ። ናግባ ላክልኝ። ኦታዋ ብሎ የሚል ስም ያለ ናግባ። እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታገባችኋለች ብለዋል። ና ወንድምዬ፣ አሁን የፈለግኩትኝ ትርጉሙ የተለያየ መሆኑማ የተለያየ ይኖራል። ግን መንግስተ ሰማያት መርታ የምታገባ ብሎ የሚል ትርጉም አለው ወይ? እህትየው ኦኬ፣ እየበላች ነው ማለት ነው። ስጨርስ ታመጣለች። ላኩልኝ። የለውም። የእንግሊዝኛው ትርጉም አይልም መንግስተ ሰማያት መርታ የምታገባ አይልም። ማርያም ቢል መርህ ለመንግስተ ሰማያት የለም እንደዛ የሚል ትርጉም። አይ ዮሐንስ በደንብ ፈልጉ። በእናንተ በጴንጤ አይን ስላያችሁት ነው፣ በመናፍቃን አይን ስላያችሁት ነው። ፈልጉ። ከየት አምጥተው ነው ታዲያ ማርያም ቢል መርህ ለመንግስተ ሰማያት ብሏት? እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታገባለች ብለዋል። የስሟ ትርጓሜ ሲተረጎም መንግስተ ሰማያት ማስገባት ነው ማለት ነው። ከየት ነው ያመጡት? አይ ፈልጉ። ጌርሳምዬ አሁን ቃልዮት ያሰማልን ማለት አለ። ፈልጉ እና አምጡ። ልክ እንደ ስሟ ነው ያሉት። እንደ ስሟ ትርጓሜ ነው ያሉት። ሰው የለም። እኔ ገዝት ላይ ግን
አለረ ኤርምዬ እሺ እድል ስጠራኝ ብዬ ነው። እንግዲህ ከእንግሊዘኛው ካስቀመጠው ውስጥ እንደው መልካም የሚባለው ትርጉም የተወደደ ወይ የታሰበ ልጅ የሚለው ነው። ካልሆነ ኮንቴክስቹዋሊ ወደ መራራነት የምትመራ፣ ወደ ባህር ጠብታ የምትመራ፣ ወደ አመፀኝነት የምትመራ የሚል ትርጉም ይሰጣል ማለት ነው። መራራ፣ የባህር ጠብታ፣ ባህር፣ አመፀኝነት የሚልም ኮንቴክስቹዋል ሚኒንግ አለው በነጮቹ አፍ ማለት ነው። እሺ ሚሪያም የበለጠ እንደማለትም ነው። ትልቁ ግን ማር የሚለው ወርድ ነው። ማር ማለት መራራ ማለት ነው። አንዳንድ ጊዜ ለስሞች ስትሰጥ ይሄ ምንድነው ታውራሪ የሚባል ክርር ያለ ስም የለም፣ እንደዛ ነው። መምረር ደግሞ ነው ያመረረ ሰው እንደማለት ነው። ወደ ሰማያት መርታ የምታገባ የሚል የለም። እሱ እንግዲህ በእንትነዋ በቶራ በአልፔ ነው። ትውፊት ነው የሚባል በቶራ በአልፔ በኦርቶዶክስ ነው እንጂ እሱ ነው የሚሆነው። በአብዛኛው ግን ማር ከሚለው ነው የሚመጣ። ማር ማለት ደግሞ መራራ ሊሆን ይችላል፣ ወይም ኮስተርተር ያለ የተከፋም ሊሆን ይችላል አንዳንድ እና ሚሪያም ይባላል። ሚሪያም ያም ውሃ ስለሆነ ነው፣ ባህር ስለሆነ ነው። ያ ማለት ያን ቃድ ውሃቤኪ ናም ነገር ይለዋል። ይሄኛ ያን ሲዘር ማህደረ መለኮት ርግቤ በላ ያን ቃድ ውሃቤኪ ቅንኛ ሲተረጉሙት ነው እንጂ ይገርማል። ግን ስማቸው ከእንትናቸው ጋር ይሄዳል። አረ ነው ሚሪያም ላይ ብዙ አስተውዬ አላውቅም እንጂ ስማቸው ከህይወት ጉዟቸው ላይ አሁን ኢሞሽንም ስታይ ምናምን ማሻህ ነው፣ አወጣ ማለት ነው። ያወጣችውም ከእንትን ላይ ነው፣ ከባህር ላይ ነው። እናቱ ስጠራው አታውቅም። እሱ ሌላው ማነች የፈርዖን ከውሃ እንትን ላይ ስላገኘችው ሳብኩት ያለች ሳጠራ ላይ ግን እሱ ግን ዓላማዊ እግዚአብሔር ደግሞ ህዝብ እንደሚያወጣ ነገርና እያያዛሉ ብዙ ስሞች። ግን የድንግል ማርያምን እኔ አስተውየው አላውቅም። በሱ እህት ነው፣ በሙሴ እህት ነው ሚሪያምን የማውቀው እና መልካም ነው። ግን እሺ ቀጥሉ። ምሳዬን እንብላ ትንሽ። እሺ ፓስተር ሄደልኝ ወይ ዳጊ ጠፍቷል ዛሬ። ኢትስ ማይ ታይም። ዝም አልክ ዛሬ። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ይብዛ ወንድማ። ሁሉ ሰላም ነው። ጌታ ይባል። ክብር ለመድኃኔዓለም ይሁን እንላለን። እግዚአብሔር ይባረክ። እግዚአብሔር መልካም ነው። እንግዲህ በብዙ እንትን ሊሉ የሚፈልጉበትን እኔ በጣም ነው የሚገርመኝ። አሁን እሷን አንዳች ነገር ማርያምን ለማድረግ የሚሄዱበት እንትን በጣም ነው የሚያስቀውና የሚጠቅሱት ጥቅስ የሚያወሩት ነገር ሁሉ በጠቅላላ በጣም የሚገርም። ሔዋን አልታዘዘችም፣ ማርያም ታዛለች፣ ሔዋንን ተክታለች ብለው እንግዲህ ሔዋንን የምትተካ ከሆነ መጀመሪያ ሔዋን እኮ ወደቀች። ሔዋን ስትወድቅ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። በኃጢአት ምክንያት ሞት ገብቷል። እንግዲህ ሁሉ በአዳም እንደሚሞቱ በክርስቶስ ነው ሔዋን የሚሆኑት። ሔዋንን ከተካች ማርያም ኦልሬዲ የወደቀው የአዳም ዘር ሊያደርጓት ነው ማለት እነሱ ታድናለች፣ ቤዛ ትሆናለች ለሚሉት ነገር አትሆንም። ምክንያቱም አዳምና ሔዋን ስለወደቁ ማለት ነው። ዘፍጥረት 1 ላይ በሰላም ከእግዚአብሔር ጋር ሲኖሩ የነበሩት አዳምና ሔዋን ዘፍጥረት 3 ላይ ወድቀዋል። የሚገርመው ነገር ግን ጌታ ኢየሱስ ክርስቶስ ራሱ ሲመጣ ኪዳን የገባው እግዚአብሔር ከአብርሃም ጋር ነው እንጂ ከማንም ጋር አይደለም እኮ። እግዚአብሔር መጀመሪያ አስቀድሞ ለአብርሃም የብዙ አሕዛብ አባት አደርጋለሁ ብሎ አስቀድሞ ወንጌል ሰብኮ ነበር ይላል። ስለዚህ ለብዙዎች እንደሚናገር እንደውም ለዘር አላለም፣ ለዘሮች አላለም፣ ስለ አንድ እንደሚናገር ለዘር ይላል። ያም ክርስቶስ ነው። ስለዚህ አብርሃም በረከት በኢየሱስ ክርስቶስ ለአሕዛብ ይደርስላቸው ዘንድ ላይ ይህ በስጋ እስራኤል የሆነ እኮ እስራኤላዊ አይደለም ማለት የኬጡራ ልጆችም
ራሱ በይስሐቅ በኩልም በይስሐቅ ዘር ይጠራላል ሲባል የተስፋ ቃል ዘሮች ናቸው የእግዚአብሔር ልጆች የሚባሉ። እነዚህ የተስፋ ቃል ልጆች ናቸው የእግዚአብሔር ልጆች የሚባሉት እንጂ በስጋ እስራኤል የሆነ እኮ እስራኤላዊ አይደለም። የኬጡራ ልጆች አሉ፣ በይስሐቅ ዘር በኩል ዘከረንት እስራኤል አሉ። በስጋ እስራኤል የሆኑ እስራኤላዊ አይደለም። የእግዚአብሔር እስራኤል በሆነው ላይ ነው ሰላም ይሁን ማለት። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። እነሱ ከእግዚአብሔር ተወለዱ፣ ከስጋና ደም ወይም ከወንድና ከሴት ፈቃድ አልተወለዱም። ሲያምኑ ነው። አይሁዳዊ፣ ግሪክ ሰው፣ ባሪያ፣ ጨዋ፣ ስኩቴስ፣ ወንድ ሴት መሆን አልተቻለም። ሁላችሁ በክርስቶስ አንድ ናችሁ። ኪዳን የነበራቸው ልጅነትና ኪዳን፣ የሕግ መሰረት፣ የመቅደስ ስርዓት ለነሱ አባቶች ለነሱ ክርስቶስን በስጋ ከነሱ ነው የመጣው። ሮሜ ምዕራፍ 9 ላይ እንደተሰጣቸው ተናግሮ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ደግሞ በድንጋይ ላይ የተጻፈ የሞትና የኩነኔ አገልግሎት እንደሆነ እንደተሻረ እና የአዲስ ኪዳን የመንፈስ አገልግሎት እንደተሰጠ በኤፌሶ ምዕራፍ 2 ከ11 ጀምሮ ደግሞ እናንተ በስጋ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ፣ ከእስራኤል መንግስት ርቃችሁ እኮ ያለ ክርስቶስ ነበራችሁ ይላል። አሁን ግን በክርስቶስ ኢየሱስ ደም ቀርባችኋል ነው የሚለው። መጥተው ርቀው ለነበሩትም ሰላምን ማለት ለእኛ ለአሕዛብ ከአይሁድ ውጭ ያለነውን በጠቅላላ ማለት ነው፣ በምድር ጠርዝ ሁሉ የሚኖሩትን ርቀው ለነበሩትም ሰላምን፣ ቀርበው ለነበሩት ለነዛ ኪዳን ለተሰጣቸውም ሰላምን የምስራች ብሎ ሰበከ። ሁለቱን ያዋሃደ፣ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ አንድን አዲስን ሰው በራሱ ይፈጥር ዘንድ ነው ይላል። ጥልንም በመስቀሉ ገሎ ነው የሚለው። ስለዚህ ቀርበው ለነበሩ ሰላምን፣ ርቀው ለነበሩ ሰላምን የምስራች ብሎ የሰበከው ክርስቶስ ማርያም ራሱ እኮ ኮሚኒኬት ያደረገችው እንደ ቃልህ ይሁንልኝ፣ ያንን የተስፋ ቃል ዘር የሆነውን ክራይስትን እንደ ቃል ይሁንልኝ ብላ ቃል ነው የተቀበለችው። ምንም ሔዋንን ተክታለች የሚሉን ከሆነ ማርያም ከምን ጋር ነው የሚያገናኘው? ስለወለደችው ነው ካሉ መውለድ ቤዛ ነው ወይ? መውለድ ቤዛ ያደርጋል ወይ ነው? መውለድ ቤዛ ነው ያለው። እንደው ለማጠጋጋት እንኳን የሚፈለግ ትርጉሙ አይገናኝም እንጂ በመውለድ ትድናለች ይላል እንጂ ስለወለደች ታድናለች የሚል እንደው መጽሐፍ ላይ ፈልጋችሁ እንኳን አታገኙ። መውለዷ ማለት መታዘዟ፣ በረከቱ ለራሷ ነው መታዘዟ። እግዚአብሔር እኮ በሚታዘዙ ሰዎች ይሰራል። አልታዘዝም ቢሉ እንዴ ሳኦል እኮ ከእግዚአብሔር ሐሳብ ስለወጣ ዳዊትን አምጥቷል እኮ እንዴ። እስቲል እኮ በአዲስ ኪዳን አገልግሎት እንኳን እኮ በገዛ ፈቃዱ ትቶ በሄደባት በዚህ ስፍራ ብለው እኮ ሐዋርያት ወጣ ተጣጥለው እኮ አስቆሮቱ ይሁዳ ትቶ በሄደው ስፍራ እኮ ማቲያስ ዕጣው ለማቲያስ ወደቀ ይላል መጽሐፍ። ስለዚህ መታዘዟ በረከቱ ለራሷ እንጂ መታዘዟ ቤዛ እንድትሆን እንትን ገንዘብ ቤዛ ተብሏል፣ ሙሴ ቤዛ ተብሏል። ኦን ፐርፐስ ሙሴ እስራኤልን ከግብፅ ሀገር ለማውጣት እግዚአብሔር ተጠቀመበት። ገንዘብን ቤዛ ቢባል እኮ የሆነ ነገር ስለሚገዛ ነው። ማርያም ምን አድርጋ ነው ቤዛ የሆነችው ነው ጥያቄው። ቤዛ እንግዲህ ምትክ ነው፣ ዋጋ መክፈል ነው። እንደው የሆነ በዕዳ የተያዘን ዋጋውን ከፍሎ ማስለቀቅ ነው። እኛ በበደላችንና በኃጢአታችን ሙታን የነበርነውን በጨለማ የነበርነውን ከጨለማ ወደሚደነቅ ብርሃን ለማውጣት አንድ ጊዜ ቤዛነትን አግኝቶ አሁን እንኳን በሰማይ በእውነተኛይቱ ድንኳን የዚህ ዓለም ፍጥረት ባልሆነች በእጅ ባልተሰራች ነገር ግን በጌታ ወደ ተተከለች ወደ ሰማይ እኮ ነው የገባው ክርስቶስ። ቤዛነትን አግኝቶ ለዘላለም ቤዛነትን አግኝቶ ሲጀመር በአዲስ ኪዳንስ ሁለት አይነት ቤዛ አለ እንዴ? ኢየሱስ ክርስቶስ ከሰራው ቤዛነት ውጪ ሌላ ምን ለመሆን ነው? በክርስቶስ ኢየሱስ በበደላችንና በኃጢአታችን ሙታን የነበርነውን ሰዎች እሱ ተቤዥቶ በአብ ቀኝ በክርስቶስ በሰማይ ስፍራ ከእሱ ጋር ካስቀመጠን በአብ ቀኝ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ተብሎ እንደተጻፈ እሱ ከባረከን እሱ ካስቀመጠን ሌላ በፍጡራን በመላእክም ይሁን በቅድስት ማርያምም ይሁን የሚደረግ ቤዛነት ሌላ ምን የሚሉት ቤዛነት ነው? በአብ ቀኝ በክርስቶስ በሰማይ ስፍራ ከተቀመጥነው ውጪ ምን እንዲደረግ ነው ሌላ ቤዛ ያስፈልገው? ሲጀመርስ ሁለት አይነት ቤዛ አለ ወይ? ፊደሉ እንኳን አለ እንዴ? እንኳን አይደለም የሆነ ነገር ሰንበዲ የሆነ ነገር ፍጡር የሆነ ነገር ሊያደርግ ይቅርና ፊደሉ እንኳን የለም እኮ ጌታ ኢየሱስ ክርስቶስ
ስለኛ ዋጋ ከከፈለ ውጪ በአዲስ ኪዳን ቤዛ ተብሎ ለሰው የተሰጠ ፊደል እንኳን የለም። በምንም የማይገናኝ ነገር ይሄን ያህል ከሞት ጋራ መሐላ ከሲኦል ጋራ ያደረጋችሁት መሐላ አፍርሳችሁ ሞታችሁን ወደ ሞተው በሞቱ ሞትን እንዲሽር ይሄው ዲያብሎስ ነው በስጋና ደም የተካፈለውን ክርስቶስን ብትቀበሉ ለእናንተ የዘላለም ሕይወት ይሆንላችኋል። ሲጀመርም የእናንተ ማርያም ኢየሱስ ክርስቶስን የወለደችው ማርያም አይደለችም። ምክንያቱም እሷ እኮ ያጋንንት ማህበረተኛ አይደለችም። እሷ እኮ ከጌታ የተነገራትን ቃል ያመነች ብጽዕት ማለት የተባረከች ናት። እንግዲህ እምነት ከመስማት መስማት በእግዚአብሔር ቃል ከሆነ አንድ ጊዜ ቤዛነትን ያገኘ ቤዛ የሆነ የዓለም ቤዛ የሆነ አንድ ኢየሱስ ክርስቶስ ብቻ ነው። እሷም የዓለም ቤዛ ኢየሱስ ክርስቶስም የዓለም ቤዛ ሊሆን እንዴት በምን አይምሮ እንደምታስቡት ራሱ አይገባኝም። በምን አይምሮ ነው የምታስቡት? የክርስቶስ አልበቃም ብሎ ነው ወይስ ኢየሱስ ክርስቶስ ቤዛ ከሆነልን በኋላ ደግሞ ጭማሪ እሷ ደግሞ የምታደርገው ሌላ አለ? እንደው የምታወሩትንና የምትናገሩትን እንኳን ብታውቁ ምን አለበት? ምንድነው ለጥፋት? ምንድነው ይሄ ሁሉ በዘመናት መካከል በዚህ ህዝብ ላይ ሳያውቅ? ብዙ ጊዜ ነው የምናገረው የኢትዮጵያ ህዝብ በሃይማኖተኞች በሃይማኖትና በባህል ጭንብል መንፈሳዊ ጄኖሳይድ የተፈጸመበት ምስኪን ህዝብ ነው። በምንም ነገር የማይገናኝ ለዘመናት በምንም ነገር ከእግዚአብሔር ቃል ጋር የማይገናኝ ያልተሰጣቸውን የኔ ነው የሚሉ ድርቅ የሚሉ የተሰጠውን ደግሞ የአዲስ ኪዳን አገልግሎት የመንፈስ አገልግሎት የማይቀበሉ ነፍሰ ገዳዮች ሲያጠፉት ለሰይጣን የሸጡት የሃይማኖት መሪዎች ነው ያለው ኢትዮጵያ ውስጥ። በአደባባይ ነው የምንናገረው። ይሄንን እያስተባበልን ምናምን አይደለም የምንናገረው፣ በአደባባይ ነው የምንናገረው። የቱ ጋ ነው ከክርስቶስ ኢየሱስ ውጪ የሆነ ሌላ ጭማሪ ቤዛነት ያለ? የቱ ጋ ነው ላንተ አህዛብ ለሆንከው የመቅደስ ስርዓት የተሰጠ? የቱ ጋ ነው? ሕገ ኦሪት አለን ብለህ በድፍረት ታወራለህ። ኢትዮጵያዊ ጃንደረባ እኮ ሊሰግድ ወደ ይሁዲነት መግባትና አይሁዳዊ መሆን የመቅደስ ስርዓት መቀበል አይገናኝም። አንተ ከምትለው ጋር አይገናኝም በጭራሽ። ማለት ካህናት ነበሩ፣ ኢትዮጵያ ነበሩ። ኢትዮጵያ የሆነ ካህናት አሉ። ከ86ቱ ብሔር ብሔረሰቦች የትኛው ነው በክህነት ያገለገለው? በሕገ ኦሪት አለ። ቤኒሻንጉል ነው? ሲዳማ ነው? ኦሮሞ ነው? አይ ጎንደሬ ሳይሆን አይቀር። ይሄ ሁሉ ጥፋት በዚች አገር ላይ በዘመናት ክፉን በዚህ ህዝብ ላይ ከናንተ የባሰ ሁለት እጥፍ የገሃነም ልጅ አድርጋችሁ ትውልዱ ሁሉ ወደ ሲኦል በሰፊው የጥፋት ጎዳና የነዳችሁት እናንተ አሁንም ያው ንስሐ ባትገቡ ተጠፋላችሁ ነው የሚላችሁ መጽሐፍ። አሁንም ተመለሱ። በህይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ለምን ትጠፋላችሁ? እውነት መንገድ ህይወት የሆነው እሱ ነው። አንድ ቤዛ ነው ያለው፣ ሁለት አይነት ቤዛ የለም። ስለዚህ ኢየሱስ ክርስቶስ ብቻውን የሚያድን እውነተኛ ጌታ፣ እውነተኛ ቤዛ ማንም ሲጀመር የማያውቁት ፐርሰንጋ ሽምግልና ሄደም እግዚአብሔርን ከቶ ያየው አንድ እንኳን የለም። በቅቡ ያለው አንድያ ልጁ ተረከው። እሱ ማንም ሊያው አይችልም፣ አይቶትም አያውቅም። አንድ ልጁ ነው የተረከው። ስለዚህ ኢየሱስ ክርስቶስ ያልገለጠው እግዚአብሔርም የለም፣ ኢየሱስ ክርስቶስ ያላከውም ነብይም የለም። ምክንያቱም አብ ማን እንደሆነ ከወልድ በቀር ወልድ ሊገልጥለት ከሚፈቀድ በቀር የሚያውቅ ስለሌለ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ልኮ በኃጢአተኛ ምሳሌ አድርጓልና በመጋረጃው ማለት በስጋው በኩል መግባት ድፍረትን ያገኘነው በሱና በሱ ብቻ ነው። ማርያም ራሷ ቤዛ ያስፈልጋታል። እሱ ስለመጣ ነው እሷ ራሷ የዳነችው። እንኳን ልትቤዥ ይቅርና እንኳን ቤዛ ልትሆን ይቅርና እሱ በመምጣቱ
በኩሩን ወደ ዓለም ሲያገባ እኮ እነሆ መባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ። አምላኬ ሆይ በመጽሐፍ ጥቅል ስለኔ እንደተባለ እነሆ ፈቃድህን ላደርግ መጣሁ ብሎ ከሙታንም ከፍጥረት በኩር የነበረ ከሙታንም በኩር የሆነ ስለ ኃጢአትህ የሞተ ስለ ጽድቅህ የተነሳ እኛ ራሱ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቁን ልጁን ስለኛ ኃጢአት አደረገው ተብሎ እንደተጻፈ በመገረፉ ቁስል እንድትፈወስ ስለአንተ የተገረፈ አንድ ነው ያለው ቤዛ። ስለዚህ ወደ እሱ ብትመጣ ነው የሚሻል፣ ወደ እሱ ብትመጪ ነው የሚሻል። ራሳቸው እንኳን ይጽደቁ አይጽደቁ ማታውቃቸውን ሰዎች እየጠራ የሞተ የበሰበሰ የፈረንጅ ወታደር ጊዮርጊስን እየጠራ መንግስተ ሰማያት አትገባ። አርመናዊ ሴት አርሴማን ጠርተህ ራሷ እንኳን ለመጠቋ እርግጠኛ አይደለም። እኔ ትውፊትም እርሊ ፋዘርስም ገድልም ድርሳንም የማንበብና የለማንበብ ጉዳይ አይደለም፣ ችግር የለብንም። ይኸው እናነባለን፣ ይኸው እያነበብን ያለነው። ነገር ግን መጽሐፍት ሁሉ ስለኔ ይናገራሉ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ታስባላችሁ። እነሱ የሚናገሩ ስለኔ ነው፣ ግን ሕይወቱ እንዲሆንላችሁ ወደ እኔ አትመጡም ማለት። የመጽሐፍት ብዛት የትም አያደርስም ወደ ኢየሱስ ክርስቶስ ካላመጣ። የዳሩ ግን ሰምተህ እንኳን ቢሆን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋለ አልጠቀማቸውም፣ አይጠቅምህም። ኢየሱስ ጋር ካላደረሰ ገዳይ ፊደል ቆንጨራ ገጀራ ነው የሚሆነው። ፊደል ይገድላልና በሩ ኢየሱስ ነው፣ ቤዛው ኢየሱስ ነው። ከኢየሱስ ውጭ ቤዛ የለም። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቧል። ሁሉ ኃጢአት ሁሉም ባለመታዘዝ ዘግቷል። እግዚአብሔር ሁሉ ኃጢአት ሰርቷል፣ እግዚአብሔር ክብር ጎድሏቸዋል። እንዲያው ግን በክርስቶስ ኢየሱስ በተደረገው ቤዛነት ማርያምንም ጨምሮ ይድናሉ፣ ትድናለች እሷ እንጂ ለሰዎች የተሰጠ ስም የለም። የተሰጣቸው ጸጋ ኪዳን ወዳጄ ኪዳን የሚባል ለግለሰብ የተሰጠ ፒኤልሲ የለም። በደም የሚሆን አዲስ ኪዳን ነው። በመረቀልን በሐዲስ እና በሕያው መንገድ ሁላችን በክርስቶስ ኢየሱስ በኩል እንድንገባ ነው የተሰጣቸው ጸጋ። አትበለኝ፣ ጸጋ ያድናል። ጸጋው በእምነት ነው ያዳነ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ነው የተገለጠው። ዓለማዊ ምኞትን ሊያስክድ ነው፣ እንዴት መኖር እንዳለብህ ሊያስተምር ነው። ጸጋ ሲሰጥ ታገለግልበታለህ። እግዚአብሔርን በሁሉም ነገር ብቃትን አግኝታችሁ ለበጎ ስራ እንድትበዙ ጸጋ ሊያበዛላችሁ ይችላል። ደግሞ በሚያስፈልገን ጊዜ የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቀርባለን እንጂ የሆኑ ሰዎች ጸጋ ተሰጥቷቸዋል ተብሎ የተበጠበጠ ቀለም ካርቶኒ ላይ ተደፍቶ በላስቲክ ተሰፍቶ ስዕል ፊት እየሄድክ እንድትደፋላቸው፣ እንድትሰግድላቸው፣ እንድትረክስና እንድታመልካቸው ለብቻቸው ጸጋ የተሰጣቸው ሰዎች የሉ። ጸጋ አያስመልክም። ጸጋ አገልጋይ ነው የሚያደርግ። ራሱ ኢየሱስ ክርስቶስ ስለ ሰው ሁሉ ሞትን በእግዚአብሔር ጸጋ ቀምሷል፣ ይቀምስ ዘንድ ተብሎ እንደተጻፈ ጸጋ ታገለግልበታለህ እንጂ አትመለክበትም። አይሰገድልህም። ጸጋ ተሰጥቶ አይሰገድልህም። ኢየሱስ ክርስቶስ ብቸኛ ቤዛ ነው። ጸጋ ይብዛላችሁ። ቀጥሎ አመሰግናለሁ። እሺ፣ ተባረክ ወንድማችን፣ ጸጋ ይብዛልህ። እንቀጥላለን። እንግዲህ ወንድሞቼ ብፁዕ አቡነ ገብርኤል የተናገሩት ነገር በቃ ያልተናገረበት ሰው ካለ አዶ ነው ገጠር ውስጥ ያለ እንደኛ አክሰሱ የሌለው ለመናገር ካልሰማ በስተቀር ማለት ነው። እንደው በሬዲዮ እንኳን ሊተላለፍ እንደሚችል አስባለሁ ብዬ ሊተላለፍ ይችላል ብዬ አስባለሁ እና እርስ በርስ እዛውም ገጠሩም ጭምር ድረስ ሊነጋገሩበት ይችላሉ። ግን ማርያም ቤዛ ነች ብሎ የሚለውን ይጽደቅልን ብለው የሚሉ የመጽሐፍቶቻችሁ ናቸው ያሉት። ማርያም ቤዛ ተብላ ስትባል የተባለችበት ራሱን የቻለ ምክንያት አለው ብለው ይላሉ። ምን ምክንያተ ድኅነት የሔዋን ምክንያት ናት ብለው ስለሚል ይላሉ። አይልም። ኦርቶዶክሳውያን አይልም። መጽሐፍቶቻችሁ የሚሉት ሌላ ነው። እዚህ ውስጥ ያላችሁ ለምሰሙ ሰዎች ኦርቶዶክሳውያን አሁን ምእመኑ ሁሉ እየዋሸ ነው ያለው። ውሸታቸውን ነው። መጽሐፍቶቻቸው አይሉም። እነዚህ መጽሐፍቶች አይሉም። ታምረ ማርያም አይልም። ታምረ ማርያም አይልም። ይኸው ለወንበር ላይ ሁሉ አስቀምጬ አይልም። ማርያም ጌታን ስለወለደች አይደለም ቤዛ የተባለችው። ጌታን ስለወለደች አይደለም።
ጌታን ስለወለደ ሳይሆን ለሰው ልጆች በደልና ኃጢአት ስለሞተች ነው። ስለዚህ ምን እናርጋችሁ ኦርቶዶክሳውያን ወገኖቻችን? ይኸው መጽሐፍት በራሳችሁ መጽሐፍቶች ወንድሞች እናቶች፣ በራሳችሁ መጽሐፍቶች እናውሩ። በራሳችሁ መጽሐፍቶች ላይ እናት ስለሆነች አይደለም ቤዛ የተባለችው፣ ለኃጢአተኞች ሞታለች ብላችኋል። ለኃጢአተኞች ደሟን አፍስሳለች ብላችኋል። ቅትለኒ በእንቲአሆሙ እያለች ብላችኋል። ማንንም ኦርቶዶክሳዊ ይሄ ቤት ከፍቶ የሚያወራውን ሁሉ እንዳሰሟቸው እንዳታምኗቸው፣ ውሸታቸውን ነው። የአብርሃም አምላክ ምስክር። ይኸው መጽሐፍቶቻችሁ ታምረ ማርያም ትልቁ፣ ታምረ ማርያም ትልቁ፣ ታምረ ማርያም ትልቁ፣ ታምረ ማርያም ትልቁ ተጽፎ የተገኘው እናት ስለሆነች ሳይሆን ለኃጢአተኞች መድኃኒት ስለሆነች ነው። ለኃጢአት ለእናንተ ለኃጣን ለብዙሃን ስለሆነ ለኃጣን መድኃኒታችሁ ስለሆነች ይላል። የኃጢአተኛ መድኃኒት ናት ማለት ነው። ክርስቶስ ለኃጢአተኛ መድኃኒት በሆነበት መጠን ልክ እሷም ለኃጢአተኞች መድኃኒት ናት። ከዚህ የተነሳ ነው ለኃጢአተኞች የሞተችው። ወንድሞቼ እናቶቼ ኮፒ ሊንክና ሼር ታብ አድርጉልኝ። ዛሬ እንደውም ዙሩን በጣም ነው የማከረው። ለምን እስከ ዛሬ ድረስ ያልሰማችኋቸውን አሰማችኋለሁ። ሲገቡ ማለት ነው። ሲገቡ ያው ለእናንተ ለኃጣን መድኃኒታችሁ ናት፣ እርሷ መድኃኒታችሁ ናትና ይላል። ማርያም ለማን ነው መድኃኒት ሆና የምታውቀው? ወንድሞች እናቶች፣ ለኃጣን ይሉሃል። ለኃጢአተኞች መድኃኒት ናት። አዎ ምን ሆና? ለኃጢአተኞች ሰዎች ሞታለች ይላል። ማንኛው? ይኸው ነገረ ማርያም መጽሐፍት። ይኸው አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ወርደው ገሃነመ እሳት ወርደው ይቀራሉ አላት። ስለዚህ ኢየሱስ ለኃጢአተኞች እንደሞተ ማርያምን ቤዛ ብለው የሚሏት ልክ ኢየሱስ ለኃጢአተኞች እንደሞተ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞችም ለኃጢአታችን ሞታልናለች ብለው ያምናሉ ኦርቶዶክሳውያን። ስም እያጠፋው አይደለም፣ በመረጃ ነው ማወራው። ይሄ ሲነበብልህ አሜን የምትለው ሰውዬ አንተ ነህ፣ አንቺ ነሽ። ለኃጢአተኞች መድኃኒታችሁ ናትና ለዚህ ነች እመቤቴ መድኃኒቴ ነች ብለህ የምትለው። 1 ሚሊዮን አስገቡልኝ ፕሊስ ወገኖች። ና ግባ። ታዲያ ምን አገባ አይደለም፣ ና ተጠይቅ እንጂ። ቤተ አፎሚያ ሚዲያ ና ግባ እና ሲንገረን ማን ነው? አንድ የተወሰናችሁ ውረዱልኝ። እሺ አሹ አንዴ ከይቅርታ ጋር ኦኬ። ና ግባ ቤተ አፎሚያ ሚዲያ ና ወንድም አለም ና ንገረን እስቲ በየትኛው ትምህርታችሁ እኛም እስኪ አሜን እንበል። ተሳስታችኋል ስትሉን አልነበረኛል? ያው አሁን ይኸውልህ ሚዲያ ላይ ድምፃቸው የሚሰማ ሁሉ ዮኒ ማኛም ራሱ ቦታ የሚያንስ ከሆነ እኔ ምታች መሆን እችላለሁ። እሺ ወንድምነት እሺ ኦኬ። ና ግባ አፎሚያ ቤት አፎሚያ ኑ ግቡ። አገልጋይ የሆናችሁ የምታውቁ ማለት ነው። ማርያም ቤዛችን ነች ብላችሁ የምትሉ ከሆነ በራስ መጽሐፍት ውስጥ ወስጄ ከታለሁ። አመጣላለሁ። እዚህ ሌላም ስላለ ማለት ነው። ሰዓታት አለ፣ ቅዳሴ አለ፣ አመጣላለሁ። ኖ ግቡ እንዴ! ለዘመናት እኮ እኛንን ለማርያም እንዴ እኛ ኦርቶዶክሳውያን ለእኛ እኮ ለእኛ እያልክ ኖረሃል። እሺ ለአንተ ምንድነች ማርያም? የተለየች ቅርስ ናት እንዴ? የአያትህ የቅቤ ቅል አረካት እንዴ? የጌታዬን እናት ለአንተ ብቻ ርስት ተደርጋ ጉልት ተደርጋ የተሰጠችህ፣ ብዙ ዘመን ስታወሩባት፣ ብዙ ዘመን ስትነግዱ ስሸቀጡባት ኖራችኋል። አሁን ግን እንጀራችሁ ላይ አሸዋ ነው የምንነሰንስበት። ምክንያቱስ መጽሐፍቶቻችሁ የሚሉት ጉድ ያው ካለ እስኪ ኑ ግቡ። አሁን የ500 ሰው በሙሉ ጴንጤና አይሁድ አይደለም አላችሁ። ለምን አትገቡ? ገባ በሉ። ለእናንተ ለኃጣን መድኃኒታችሁ ስለሆነች ለኃጣን